አያግዙንም ማለት አያግዙንም። በቃ ጥሩ። ብርሃን ዓለም ቅዱስ ጳውሎስ በዕብራውያን 1 ላይ ከቁጥር 14 ላይ ምንድነው ሁሉ መዳንን ይወርሱ ዘንድ ስላላቸው የሚያገለግሉ መናፍስት አይደሉምን ብሎ ያስቀምጠዋል። ሁላችንም መናፍስት ማለት መልአክ ማለት ነው። እናት ቆይ አንብቢ፣ እኔም አነባዋለሁ። ምን የሚለውን ነው? ቆይ አንዴ እኔም ማንበብ ስለምፈልግ የሚላኩ የሚያግዙ መናፍስት አይደሉምን ሁሉ ምን ላይ ነው? ምዕራፉን አንዴ እናቱ አንዴ 1 ከቁጥር 14 ዕብራውያን 1 መናፍስት የሚላቸው እነሱ ነው። እነሱን መናፍስት የሚለው ካላወቅ መላእክትን ነው። አይ ሁለት አይነት መናፍስት አለ እናቱ። ጳውሎስ ብለሽ እርግጠኛ ጳውሎስ እንደጻፈው መናገርሽ ራሱ ትክክል አይደለም። ኖባዲ ነው አክቹሊ ዕብራውያን እንደጻፈው ነው የምትለው። እሱን እንመለስበታለን። ጳውሎስ አልጻፈውም ወይ ጽፎታል የሚለው ነገር እንመለስበታለን። አሁን ዕብራውያን 1ን አይደለም አይልም ብሏል። ዮኒካን ጋር እንቀጥል። መጽሐፉን እስቲ ምንድን ነው የሚለው? አይደለም እያልኩ ያለሁት ቅዱሳን መዳንን ወይ መጽሐፍ ቅዱስ ላይ መዳንን ይወርሱ ዘንድ ነው የሚለው አይደለ? እሱን ትቀበለዋለህ? መዳንን ይወርሱ እስቲ ምን ላይ ነው የሚለው? አንዴ ላይ ኢማኑ ለሚጌት ማፍ መዳንን ይወርሱ መዳንን እንድንወርስ ቅዱሳን ያግዙናል ሳያግዙናል? ቅዱሳን ምን ለማድረግ መዳንን እንድንወርስ በጣም ምነግርሽ አሁንም ቅዱሳን መላእክቶች ነው ያልሽኝ አይደለ? ቅዱሳን መላእክቶች እንድንወርስ ያግዙናል ሳያግዙናል? እኔ መዳን እንድንወርስ አያግዙናል። በሐዲስ ኪዳን ላይ ተናግሯልና ዕብራውያን ጸሐፊ ብርሃን ዓለም ቅዱስ ጳውሎስ ግን መዳንን ይወርሱ ዘንድ ስላላቸው የሚያግዙ አይደሉምን ብለው ስለ መላእክት እገዛን እንደሚያደርጉ ይናገራል። በክርስቶስ ኢየሱስ ደም የሚዳነው እንዴት ነው የሚለው ነገር እናብራራለን። ነገር ግን መላእክት አያግዙም ወይ አያግዙም የሚል መጽሐፍ ቅዱስ ላይ ያለ መረጃ ሰጠኛለህ? ለሱ ዮኒ ጥሩ። መላእክቶች እኮ የሚያግዙት እግዚአብሔር ሲልካቸው አይደል እንዴ? እግዚአብሔር ሲልካቸው ለምንድን ነው መዳንን ይወርሱ ዘንድ ነው ወይስ ደግሞ መዳንን ላይወርሱ ነው የሚያግዙት ነው? መልካም። እኛን የሚያግዙት እግዚአብሔር አምላክ ሲልካቸው እኛን አጋዥ ይሆናሉ። ከእግዚአብሔር ለምንድን ነው የሚያግዙን ነው? መዳንን እንድንወርስ ነው ወይስ አይደለም እንዴ? ቃል ኪዳን አሳየን እስኪ። ለምሳሌ በዚህ ቦታ የተደረገው እንደዚህ ቃል ኪዳን ገብቶላቸዋል ይላል አይደል? እስኪ መጽሐፍ ቅዱስ ላይ አሳየኝ። አንድ ካገኘ በጣም ይገርመኛል። እንድንማርበት ነው ባይዘው እዚህ ውስጥ ያላችሁ። እሺ ሌላ ነገር አለ። እስኪ አሳየኝ አንድ ቃል ኪዳን ከማን? ይሄ አንተ በቃል ኪዳን ታምናለህ? እሳሚ ካለ መጽሐፍ ቅዱስ ላይ አምናለሁ። ወይና ኦኬ። አብርሃም ቃል ኪዳን ነበረው? አብርሃም ለምን አመንክ? የምትጽፋለ ኪዳን ዘመን ሁሉ ነገር በሁሉ ነገር ተሞክሯል። አዲስ ኪዳን ላይ ግን በኢየሱስ ክርስቶስ ደም ቤዛነቱን በሰውና በእግዚአብሔር መካከል እሱ እንደሆነ እሱ ተበጅቶን እንደዳንን መጽሐፍ ቅዱስ እንደሚናገር መቼም ከደም እየበላ ያውቃለሁ ብዬ አይደለም። እሱ ጠቀለለው። በሱ ነው የምንድነው። ያ ነው ልዩነቱ እንጂ የብሉይ ኪዳኑ 100% እስማማለሁ። 100% ያን ነው የምለው። ቴንኪው። እሺ ልንገርህ፣ እግዚአብሔር በቅዱሳን አድሮ ከሲኦል ማውጣት ይችላል አይችልም? ማንን አውጥቷል ከሲኦል? ቴንኪው። ከሲኦል ማውጣት ይችላል አይችልም? ከሲኦል ማንን በሰው አድርጎ አውጥተዋል? ቴንኪው። ኤልሳንት ላይ ሲወድቅ ያ ሰው በህይወት ተነሳ። ከየት ነው የወጣው? ከገነት ወይም ከሲኦል ይሆናል። አንዴ ከገነት ከሲኦል ሲወጣ ማን ያስወጣው? የማን እንትኑ ነዋ። ያ የሞተው ጻድቁ ማን ነው? ስሙ ጠፋኝ። ኤልሳ በኤልሳ አጽም ይሄ ሰው ከሞት ወጣ፣ ከሞት ተረፈ። በኤልሳ አጽም እግዚአብሔር ኤልሳን ተጠቅመዋል አልተጠቀመም? ተጠቅመዋል። ቴንኪው። አየህ፣ አሁንም እነዚህ ጻድቆች እነዚህ አባቶችን እግዚአብሔር ተጠቅሞ ነው አውጥተው ወደ ገነት የሚያስገቡ የሉ። ይኸውልህ በራሳቸው ማንነት እግዚአብሔር ምንም ፍቃድ ሳይሰጣቸው ገባ። አሁን አንተ የምታወራው ክርስቶስ ሳምራ ነው። ለምሳሌ አረ ክርስቶስ ሳምራ መጽሐፉን ብታነበው የእግዚአብሔር ቸርነትና በጎነት የቃል ኪዳን ነገር ነው ያለባት። ያን እኔ ያለ መጽሐፉ ቤት ቦል አነብል ነበረ። እቤት ቦል ማለት ነው ገባረ። በትክክል ነገር ነበር። በራሷ ማንነት እግዚአብሔር ሳያቅ ክርስቶስን ሳታስፈቅድ የሆነ ነገር ሳታደርግ ማድረግ
አላደረገችም። በእግዚአብሔር ቸርነት ነው ይህን ያደረገችው። ያም ቢሆን እግዚአብሔር አንደኛ ሳሙኤል ምዕራፍ 2 ላይ አይተህ ከሆነ ምን ይላል? እግዚአብሔር ወደ ሲኦል ያወርዳል፣ ከሲኦልም ምን ይላል ነው የሚለው? ያወጣል ይላል። አየህ፣ እግዚአብሔር ከሲኦል የሚያወጣ ከሆነ እግዚአብሔር ቃል ኪዳን ለገባቸው ሰዎች ማንኛውንም ነገር ከሲኦል የማውጣት መብት አለው። ይህ መብቱ ኦርቶዶክሳዊ ነኝ፣ ባለማተብ ነኝ። ኦርቶዶክስ ውስጥ በራሱ ማንነት ባለው በራሱ ማንነት ማንም ጻድቅ፣ ማንም ቅዱስ፣ ማንም መልአክ በራሱ ማንነት ያደረገ የለም። ስለ ኢየሱስ ክርስቶስ አዳኝነት ሰው በኢየሱስ ክርስቶስ ካላመነ እንደሚፈረድበት ገባረ እግዚአብሔር የሰው ልጆችን ኃጢአት ለማስተሰረይ አንድያ ልጁን የላከበት ይህንን ወንጌል በቅዳሴና በማህሌቷ ጊዜ ይነበብላል። አይታል ይነበብላል። ከዚህ የበለጠ ወንጌል ምን አለ? ወንጌል ክርስቶስ ኢየሱስ እንደሚያድን ከመነገር ውጭ ሌላ ምን ወንጌል አለ? ኦኬ፣ አሁን አንተ ትንሽ ውዝግብ የምትለው ምንድን ነው? ታምራት ለምሳሌ ኤልያስ ብዙ ታምራቶችን አድርጓል መጽሐፍ ቅዱስ ላይ። ኤልያስ አለ መጽሐፍ ቅዱስ ላይ ኤልያስ ብዙ ታምራቶችን አድርጓል። ስለ ኤልያስ ብዙ ታምራቶች ሲናገር መጥፎ ነው? ኦርቶዶክሳውያንን ያሳወቅኩ እኔ ነኝ። በያሬድ ለቅሶ ጊዜ እኔ ነኝ ያሳወቅኩ፣ እንድታውቃቸው ያደረግኩ እኔ ነኝ። እኔ ላይ ትገለበጣለህ? ተው፣ ተራራ ነው የነካው፣ እሳት ያለው ተራራ። አላርፍልህም፣ እሄድብሃለሁ። አቁም ከኔ ጋር ማግኘት። እንዴት ነህ? ሰላም ነው ደሜ? ፒስ ነው ሁሉ አሸወይና ሁሉ ሰላም። እኔ ጋር ሆነ አንተ ቤተክርስቲያን ሰድባል። እኔ ጋር ሆነ እንደዚህ። ኧረ በጌታ ስም እኔ እንዲያውም አንተ እንዳልከው እኔ ደንፏ ሲይዘው 10 ሲሳደቡ መለስኩ እንጂ የምን ስድብ ነው? ስንት ዘመን ያቆምኩትን ስድብ ይዋሻሉ እኮ። እኔ ጋር ውሸት ስለሚጠነክር ነው እኔ ላይ። እኔ የሆነች ነገር በምላት ህዝቡ እንጫጫል ታውቃለና፣ ለዛ ነው እንጂ የተለየ ነገር ሆኖ አይደለ። እኔን የተናገሩኝን አስተላለፍኩት። እኔ ስባል ችግር የለውም፣ እኔ ስል ግን ችግር አለው። አይ ያ እንጂ እኔ ምን ያሳፍጠኛል? እኔ እኮ እኔ እንደውም ከአንተ ይልቅ ቤቱን ከፍቶ በትክክል ኦርቶዶክሳውያን ያነቃነቀ ስድብ ያሰደበው ሲሳይ የሚባል ሽልምጥ ቤት ነው። አንተ አታውቀውም፣ እንድታውቀውም አልፈልግም። ነገ ሊያስቸግር ስለሚችል ማለት ነው። ፌመስማ አላደርገውም እና እንደዛ ጥግ አሰድበው ከዛስ እሱ ቤት ጻድቅ አድርገው ይገባሉ። ደምረው ከአንተ ጋር ዲስከስ አድርግ ደምረው ይጨፈጨፋል። አሰደብኩ እናድርግ። እኔ በተአምር ዮኒ ማኛ እኔ ጋር ሆኖ አባቶችን ተሳርቦ አያውቅም። ቤተክርስቲያን ተሳርቦ አያውቅም። አንድ ቀን እንደዚህ አድርጎ አያውቅም። አለቀ። እንደዚህ አድርጎ አያውቅም። አለ ቪዲዮ አምጡ። ያኛው ቪዲዮ የሚመጣብህ ያው አባታችንን የዛኔ ነው። አንተ የለም በዛ ጊዜ አንተ እኔ ፔጅ ላይ አልነበርክም። በእኔ ፔጅ አለም። በአንተ ፔጅ አይደለም፣ በራሴ እኔ ብዬ እምቢ ሲሉ እናንተንም ማሳመም ችላለሁ ብዬ የሰራው ቪዲዮ አለ በራሴ። ከአንተ ጋር ቁጭ ብለን እንትን ስለ ባይብል ከማውራት ውጭ ከመጽሐፍ ቅዱስ ውጭ ያወራነውን ነገሮች የሉም። ማምጣት ይችላሉ እኮ እኔ ጋር ምንም የለም። እኔ የምመስል ስለሆነ አላስገባም። ስታሽቃብጥ አልነበረም። ብሎክ ነው ወይ እንደውም አየር ላይ ነው ብሎክ ነው። አትቦልቀው፣ ይቅርታ ሊል ይችላል እኮ አይደለም። ጭራሽ ፎሎ አላደረገም። እኔን ያቀኛል። ጭራሽ ፎሎ ሳታደርግ አላስገባም። እንደውም ፎሎ አድርገህ ነው ብሎክ ማድረግ። ፎሎ በደንብ አድርግ። ብሎ አድርገው ብሎክ ሊያደርግ ይችላል። ማርያምን ነው የምላችሁ። ማርያምን እኔ ሪሊ ነው የምላችሁ። እኔ ይኸውልህ መቼም ጴንጤ አልሆንም። ይኸው እዚህ ጋር ልንገራችሁ። እኔ መቼም ጴንጤ አልሆንም። ከኦርቶዶክስ መቼም ነው የማልወጣው። መቼም ደባ የለኝ፣ ሸር የለኝ፣ ምን የለኝ። በልጅነት በ40 ቀኔ የተጠመቅኩ ሰው ነኝ። የክርስትና ስሜ ሀብተወልድ ተብሎ ስመ ክርስትና እየተሰጠኝ ልንገራችሁ። ቲክታክ ላይ አይደለም። እኔ ምድር ላይ አዳማ ምድር ላይ ሰዎች ሁሉ ነው ደስተኛ የሆኑት በእኔ በእኔ ማለት ነው። እኔ እንደዚህ ሸረኛ ሆኜ መጥቼም አላውቅም።
እንዴት ታሽቃብጣለህ? እንዴ እዛ ገብተህ ታሽቃብጣለህ ወይ? ንገሩኝ በማርያም ምን ለሶ ነው ደሜ ለሶ ትላለህ እንዴ? በጣም እንጂ ልክ መካሪ ዘካሪ አልሆነም። መካሪ ዘካሪ እንዴ እኔ እኮ ብዙ ጊዜኝ ነው እኔ ማለት ነው። እኔ ንገራ የራሴ ብሔር አለ። ያ ነገር ምንድነው? ከሰው ጋራ መላመድ እችላለሁ፣ እላመዳለሁ። ከሰው ጋር የመላመድ አቅም አለኝ ከሰው ጋር። ያ የተላመድኩ ሰውዬ ምንም በማላውቀው መንገድ ሚስ ሲሆንብኝ እንትን የሆነ ፍቅር ማጣት የሚባል ነገር አለ። ዋይ አንተ ከተለየኝ ነግረኝ እንደዚህ ብለኝ ተለየኝ። ሰው ወሬ ሰምተህ ስትለየኝ ያመኛል። አይ ልክም አይደለም። አንተ ስልክ ካለው ማውራት የሚችል ከሆነ ቲክታክም ላይ የምትተዋወቁ ከሆነ ምንድን ነው የተፈጠረው እንደዚህ ሰምቼ ነበር ብሎ መጠየቅ ይችላል። ከዛ በምትመልስ መልስ የፈለገውን ውሳኔ መወሰን ይችላል። ከሰው በሰማው ግን ይደብራል እና ወንድሞችና ወንድ ልጅ ደግሞ እንደዛ አያደርግም። ከሰው ሰምቶ ጓገጭ ያንን ይኸውልህ የእኔ ቤተሰቦች ይወደዋል። አየህ ጊፍቱን ላይ የገጩሽ ነው አባቴ አበባ። እኔ ለአንተ ኮፊ አንተ እንዳላወርድልህ ጊፍት እየገጩ እያባበርከኝ ነው። ጎል እኮ ነው ጎላ አበባ ያስቀመጥ ማርያምን እኔ የምነግርህ ጌታ በሚያውቀው እዚህ አሁን ኦርቶዶክስ ተዋህዶ ውስጥ ሆኜ ኢቭን ዞ ቢያንስ አሁን 8 ወር ምናምን ይሆነኛል። እኩል የተለያየ ነው እኮ መንገድ ነው የተላለፈ። እኔ እናንተ እንደዛ ተለያየ ዘፈን ሁሉ ወጥቶልናል። እኔ እናንተ እኮ ዘፈን ሁሉ ወጥቶልናል። እኔ እናንተ እኮ መንገድ ተለያየ ቦታ ወሰደ። አይ አንድ እንሆናለን። አሁን ወደዚህ አዲስ አበባ ስመጣ እርግጠኛ ነኝ ልደትዬ ሄደን እንደምናስቀድስና እንደምንዘምር አይሆፕ ትልቅ አይ ነው እኔ ጋር መተህ እንደምትዘምር አውቃለሁ። How do you do? Good. Say hi. Hi. ጎረምሳው መጣ። ወንድ ልጅ ጋር ቢዩቲ ምናምን አይባልም ይባላል እንዴ? ምን አልከኝ? ወንድ ልጅን ቢዩቲ ምናምን አትልም። አሁን ከባድ ነው። አንተም ማለት ትችላለህ። ከባድ ነው። አሁን ከባድ ነው። You when you were younger. Younger? Okay. Oh, he looked like you when he was younger? No, I look like you if you were younger. True. Yeah. Me not younger. እኔን ነው የሚለኝ እንጂ እኔን ምን አለ ትንሽ እያለ እኔን ነበር የምትመስለው እያለኝ ነው። ኦኬ አንተ እኔን ነገር ሰምተሃል? Okay. No. You don't do that. It's okay. You don't have to show them that. Okay. It's okay. I'll just Beyblade and you tell them that it's Beyblade. They know. Thank you though. የሆነ የሚጫወተውን ሊያሳይ እኮ አንድ ያሳየ ምናምን ይላል። የዚህ ሀገር ልጆች በቃ ኤክሳይትድ ሆነው የሆነ ነገር ሲያደርጉ ማሳየት ይወዳሉ። ኤኒዌይስ ደሜ አሪፍ ወንድማችሁ ነው። እውነት ለመናገር የሆነ ነገር ሲሆን የሆነ የሚከፋ ጊዜ ይኖራል ምንም ላይ እና አይዞ ምናምን መባባል ያስፈልጋል። በተለይ እኔ የምልህ ቁም ነገር ልጠይቅ ደሜ፣ ወንጌል ግን እያስተማሩ ነው ወይስ እያስተማርካቸው ነው? አወነን ኢማኑኤል ስታፕ ፕሊዝ። እያስተማሩኝ ነው። እኔ ቤት ገብተህ ሌላ ስልክ ካለክ ሌላ ስልክ ካለክ እኔ ቤት ግባና ወንጌልን አውደ ምሕረት ላይ ወንጌልን ኢየሱስ ክርስቶስን ኢቭን ዞ ጳውሎስ ያደረጋቸውን የወንጌል እንቅስቃሴዎችን አውደ ምሕረት ላይ ያስተማሩ መምህርን ታያለ። ቅድስተ ማርያም እዚህ አዳማ ላይ ማርያም ቤተክርስቲያን አለና እንደዛ አለ። ሌላም አንድ አባት ምን አሉ መሰለ? አንድ አባት አሁን እኔ በእናትና በአባቴ ሃይማኖት እድናለሁ የሚባልበት ዘመን የለም አሉ። የለም፣ ቤተ ክርስቲያኒቷን ማወቅ አለባችሁ፣ አስተምሮቷን ማወቅ አለባችሁ ተብለው አሁን በጣም ትልቅ እንትን አለ። በጣም ማርያምን በጣም ለመሰለ ይሄኛው ቴክኖሎጂ አሁን ላይ ያለው ዘመን ብዙ ነገሮች ውስጥ እንድትገባ የሚያደርግ ነው። ገባ ብዙ አሁን እንደ በፊቱ አሁን እንግዲህ የዛሬ 10 ዓመት 20 ዓመት ዝም ብለህ በእምነት ነው የምትከተለው። አሁን ግን በእምነት ብቻ ሳይሆን በእውቀትም ጭምር ኦርቶዶክስ መከተል ያለብን። በእውቀትም
ገባ? ስለ ኦርቶዶክስ ምንም ካላወቅ ተበላ። ማወቅ አለብህ። ቤተ እምነትን ማወቅ አለብህ። አስተምሮትን ማወቅ አለብህ። ባይገርምህ ሰንበት ተማሪ በአሁኑ ሰዓት በጣም እየበዛ ነው። በጣም ጥሩ ነው። እንደሱ መኖሩን እኔ ደግፋለሁ። በጣም በጣም ይሄ ሰንበት መማሩን ወንጌልን ማወቁ መንገድ ላይ መጥቶ የሆነ ሰው ቢያወራቸው ወንጌልን መነጋገሩ መልካም ነው ብዬ አስባለሁ። እሱ ነገር ላይ ፎከስ መደረግ አለበት። በጣም በጣም ወንጌል መሰራት አለበት። እውነቴን ነው ማወራ። አንተ ደግሞ ቃሉን ስለምታውቅ እዛ ላይ ሞር ፎከስ ቢያደርጉ ጥሩ ነው። አይ በጣም እኔ ከነሱ እንደውም ከአባቶች በጣም ነው እየተማርክ ያሉት። የሚገርመህ ብዙ አሁን ለምሳሌ አሁን ባለሁበት ቦታ ላይ ብዙ ገዳማት ሄጃለሁ። ገዳማት ሄጄ እጠይቃለሁ። እድል ፈንታ አላገኙም እንጂ በገዳም ውስጥ ያሉ አባቶች ያላቸው የመጽሐፍ ቅዱስ እውቀት ያላቸው የመጽሐፍ ቅዱስ እውቀት ያላቸው የቤተክርስቲያን ዶግማ፣ ቀኖኗን፣ ትውፊቷን እንዴት እንደሚነግሩ ግን ምን አላገኙም፣ እድል ፈንታ አላገኙም። ገባ? ይሄ ሚዲያው ምናምን የለ፣ እነሱ ተቆጥበው ነው ያሉት። ግን ምን አላቸው? እውቀት መስበክ አይደል? አንተ በምታውቀው ወንጌል ለዓለም ወንጌልን እየሰበኩ ህዝብን ማዳን፣ ወደ ወንጌል ማምጣት አይደል? ዋናው የመጽሐፍ ቅዱስ ዓላማ የህይወት መዳን ትርጉሙ እሷ መናገር፣ ለህዝብ ለብቻ መዳን ሳይሆን ለህዝቡ የምታውቀውን በመንፈስ ቅዱስ እየተመራ ህዝቡን ማስተማር ነው ወንጌል ማለት። ለምንድን ነው የሚደበቁት? እኔ እሱ ብቻ መደበቅ አይደለም። ምን አለ መሰለህ፣ አሁን በቤተክርስቲያን ዘንድ እግዚአብሔር ተገለጽ እስካላለ ድረስ አሁን ዳዊት አይተሃል። ዳዊት በዘመኑ የእሱን ከተሞች ካቃጠሉበት በኋላ በራሱ ጦረኛ ስለሆንኩ ብሎ በራሱ ጊዜ ተነስቶ አልተዋጋቸውም። ዳዊት አልተዋጋቸውም። እግዚአብሔርን ጠየቀ ይላል። ዳዊት እግዚአብሔርን ጠየቀ ይላል። ገባ? አሁን በቤተክርስቲያን ዘንድ እግዚአብሔርን እየጠየቁ ነው ወጥተው ለምዕመናን መልእክት የሚያደርሱት ወንጌልን የሚሰብኩት። ገባ? እውነተኞቹ ማለት ነው። እውነተኞቹ ይህን ነው የሚያደርጉት። ገባ? እኛ ደግሞ አሁን ላይ እኔም ከገብቻለሁ። አሁን ቲክታክ ላይ ከሆነ መጽሐፍ ቅዱስ ላይ ያላቸው ነገር ነው የሚናገሩት። ገባ? የሆነ ተረት ተረት አትሰማም። ቤኪ ብራይት እንደዛ ካልክ ሲሳይ ቤት የሚገቡትንም ጻፍ። እሺ፣ ሲሳይ ቤት ገብተው የሚሳደቡትን ሲሳይ አሰድቦናል አይደለ? ቤተክርስቲያንን አዋርዷል። ቤት አስከፍቶ ቅዱስ ያነባል። ቤኪ ብራይት የሚባለው በቃ አዋርዷል። ስለዚህ ሲሳይ ቤት የሚገቡትንም ተው፣ ለምን ትገባላችሁ በሉ። ይቅርታ ካላለ ለምን ይገባሉ? እዛ ብሎክ ነው ማድረግ እቦልካለሁ እንዳትገባ ማለት ነው። ገባችሁ? እኔ ቤት እያለ ዮኒ ማኛ ከኔ ጋራ መጽሐፍ ቅዱሳዊ ዲስከሽን በፒስ ነው የምናወራው። እሺ፣ እየነገርኩ ነበር አልሰማኝም። ያንተ ሞዴሬተሮች ራሳቸው ሞዴሬተር ሳይሆን አክሴፕት ስትለው ብቻ ነው የሚያስገባው። አይደለም ራሱ ነው የሚገባው። አክሴፕት ምንም ሳታደርግ ምንም ጀመረ አለ። ግን ራስን አይኩ የምታደርገው ጊፍተሮችን ፎሎ የሚያደርጉህን ኦን ታደርግላችኋለህ እንደመጡ እንዲገቡ ማለት ነው። ዋው! እንደመጡ እንዲገቡ ትንሽ ሸቅል እያለ ነው ቲክታክ ራሱ። እኔ ዩቱብ ላይ ተቀምጦልሃል። እሺ ብራዘር፣ ዩቱብ ላይ ተቀምጦልሃል። አሁን እናንተ ጀሌዎች ስለሆናችሁ ያው አሁን ስም በ3000 አካውንት ነው እንደዚህ የሚጮህ ሳቄ መጣ እኮ 3000 ሰው ምናምን ተከትሎት ያዙ ይልቀቅ። ቤኪ ምንድን ነው የምነግርህ? ዮኒ ማኛ በቃ አንዴ ተሳሳተ አይደለ? ስህተቱን አመነ አወቀ። ድጋሚ ደጋግሞ ቢያደርግ ኢስ ኦኬ ትክክል ትላላችሁ። ደጋግሞ ቢያደርግ አላደረገም። ደግሞ ሊያደርግም አይችልም። ቢያንስ ብዙ ነገሮችን ኦርቶዶክስ ሆኖ የተቀበላቸው ያመናቸው የተማራቸው ነገሮች አሉ። ገባ? ስለዚህ ያ ስለሆነ በዚህ ልክ ነው መረዳት መቻል ያለባቸው። ድጋሚ ደግሞ ከዛ በኋላ ደግሞ እንደዚህ አይነት ነገር ካደረገ አየህ የገባበት ቤተ እምነት የስነ ልቦና ችግር ውስጥ ከቶታል ማለት ነው። ግን አላደረገም። ቢያደርግ ኖሮ ትክክል ናቸው። በሰላም ጴንጤም እየተሳደበ ነው። እኔን እየሰደበኛል
እናት ምናምን አይልም። ግደል ኖ እናት ምናምን አይሉም ጴንጤዎች። ኧረ በጣም እነዛ ቢሳደብ ይሻላል። ኧረ በጌታ አይሳደቡም። ቅስም የሚሰብር ሰው እኮ ነው እዚህ ያለ ቅስም አሉ። እስቲ ትሳደባላችሁ ጴንጤዎች? ቅስም ምናምን ኧረ ተዋቸው በቃ። ካላችሁ ግን ጴንጤ ሆናችሁ በእውነት ስለ እግዚአብሔር ቃል አይደረግም። ስለ እግዚአብሔር ቃል ነው የምንነጋገር። በተለይ እኔን ተከትላችሁ የመጣችሁ አደራ አደራ አደራ። ደሜ ወንድማችን ነው። ስለዚህ ብንችል እንዳልኩ የእግዚአብሔርን ቃል ሁሌ ብነጋገር ደስ ይለኛል። ከሱ ጋር የእግዚአብሔር ቃል ማርያም ትክክል። የእግዚአብሔርን ቃል እንጂ ሌላ ነገር የለም እኛ ጋር የእግዚአብሔርን ቃል ነው፣ ሌላ ታሪክ የለም። ስለዚህ እኔ አሁን በተለይ ከሰው ጋር ገብቼ የሰው ሃይማኖት አይደለም የሰው መንካት አልፈልግም፣ አላረገውም። ሁለተኛ ደግሞ ተሰድቤ ነው። እንዳትዋሹ፣ ውሸት ምንም አያደርግም፣ ሀቅ ነው። ክራለን ትላላችሁ፣ ለማተባችሁ ተናገሩ። ተሰድቤ ነው የተናገርኩት ወይስ ራሴ ከመሬት ተነስቼ ነው? መልሷት እራሳችሁ። ስለዚህ ልክ ነው ስድቡ ልክ አይደለም። የስድብ ልክ የለውም መቼም ስድብ ልክ ሆኖ አያውቅም። በየትኛውም ቋንቋ በየትኛውም ሃይማኖት እና ስድብ የሚመጣው ትጀምራላችሁ። ድሮን ሲላክ ኩርፊያ አለ እና ይሄ መስተካከል አለበት በሁለታችን ተከባብረን። ግን መጽሐፍ ቅዱስ መነጋገር ትክክለኛ ነገር ነው። ሌላ ነገር ከማድረግ ትክክለኛ ነገር መጽሐፍ ቅዱስ መነጋገር፣ ስለ ውሎ መነጋገር፣ ወዳጅነት መፍጠር፣ ዳር ለዳር ሆኖ ከመጠላላት ብዙ እኮ አንድ የሚያደርገን ነገር አለ። በሀገራችን አንድ ነን፣ እርግጠኛ ነኝ በክርስቶስ አንድ ነን ብዬ አስባለሁ። የሚለየን በጣም ጥቂት ነገሮች ናቸው። እሱ ደግሞ በልዩነት የማምን ሰው ነኝ እኔ። እዚህ እምነት የሌለው የሚኖርበት ሰዎች አሉ። ሴጣን የሚያመልክበት ሀገር ላይ ነው የምኖረው፣ አይደለም ክርስቶስን ማለት ነው። ስለዚህ በማስተዋል ይሁን። ሁሌ ስድብ ይሰልቻል። ኤፌሶን አንቺ አሁን ሲሳይ ቤት የምትገቢ ልጅ ነች። ኤፌሶን እንደዛ ቤተክርስቲያንን ያዋረደ ማለት ነው። እንደዛ ሰው አስገብቶ ቤተክርስቲያን ያሰደበ ወንድሞች ተሰብስበው አቋም የያዙበት ቤት አንቺ ትገቢያለሽ አለ። ዛሬ ግን እሱን ለመናገር ኮመንት ጽፌያለሽ። ሼሞኒው እንዴ! እንደዛ ቤተክርስቲያን አሰደበው። ይቅርታ መብቱ ነው፣ ማሰደብ መብቱ ነው። ኦኬ መብቱ ነው። ታዲያ የኔን መብት ለምን ትጋፋላችሁ? መብቱ ነው ካልሽ የኔን መብት ለምን ትጋፋላችሁ? ኤፌሶን ምሕረት የበዛለት የሚለው ነው። መብቱ ነው ትኛለሽ። ሲሳይ ማሰደብ፣ ቤተክርስቲያን ማሰደብ መብቱ ነው ትያለሽ። አንቺ ግን እዛ ትገቢያለሽ። እኔን ከዮኒ ማኛ ጋር አታውራ ትኛለሽ። ሆይ ለምን? አረኛ እንጫወት። ኮሜንት መንግስት ነኝ እኔ ማለት ነው። መንግስት ነኝ እኔ። ምን ነገር ያስጨድደዋል። ብራዘር ኮሜንት አታንብላቸው፣ ዝም ብለህ ተጫወት ከኔ ጋር እና ምን ነገር ምንድን ነው እንዳልኩ ነው። በቃ አሁን ላይ ስለ ክራይስት የእውነት ቤተክርስቲያን ስለ ክራይስት እጅግ በጣም አድርጋ ነው ህዝቧ ላይ ዲፕሊ እንዲያውቁትም እያደረገች ያለችው። በጣም ገባ። ለምንድን ነው እማታሳይ? ቤተክርስቲያን ሕያው አይደለችም። ሕያው መጥቶ ነው ክርስቶስን። ስለዚህ ኦርቶዶክስ ተዋህዶ ማርያምን ነው የምልህ ዮኒ፣ ማርያምን በጣም መምህራኖች አሁን መድረክ ላይ ወጥተው እንደ በፊት ምናምን ከራሳቸው የሆነ ነገር እስከተናገሩ ሚዲያ ላይ እንደሚወጣባቸው ስለሚያውቁ ገባ፣ ተጠንቅቀው የኦርቶዶክስን የሆነ አስተምሮ የክርስቶስን አስተምሮ ነው የሚያስተምሩት። የፈለገው ቤተ ክርስቲያን ገብቼ ላይ ባስተላልፍ የትምህርቱ ላይ ባስተላልፍ ባሳይቅ የእውነቴ ነው ትገረማለህ ማለት ነው። አየህ፣ ለዚህ ነው ሰው ሳይሆን ትልቅ ለውጥ ነው አለ እኮ በፊትም አለ እኮ አንዳንድ ምናቸው የማይታወቅ ዓላማቸው ግባቸው የማይታወቅ ዛሬ ግን ከቤተ ክርስቲያን ነው የወጡ ሰዎች እዚች ቤተክርስቲያን ላይ መጥፎ ኢሜጅ እንዲፈጠር አድርገው ነው የወጡት። ግን አለ ትምህርቱ እኮ ዘላለማዊ የሆነ ክርስቶስ አስተምሮት የሄደ በትውፊት የመጣ ትምህርት ነው። አዲስ ትምህርት አይደለም የጨመረችው፣ ያለውን ትምህርት ነው እያስተማሩ ያሉት። እኔ አሁን እዚህ ጋር እንደዚህ በድፍረት የምናገረው ኢየሱስ ስል ማን ይናገረኛል? ጴንጤ ነው ይሉኛል እንዴ? አይሉኝም። አለ 80 ያዱ ላይ ገባ አለ
ከ80 መጽሐፍ ቅዱስ ላይ ስለ ኢየሱስ ክርስቶስ አዳኝነት ገባረም እንዴት መዳን እንዳለብን የመዳናችን ራስ ማን እንደሆነ 80 መጽሐፍ ላይ አለ። ይሄንን አለመቀበል አትችልም። ይሄንን የማይቀበል ከሆነ ሌላ ዓላማ አለው። ቤተክርስቲያን ላይ ሌላ ኢሜጅ ለመፍጠር የሚንቀሳቀስ ሰው አለ ብለህ ነው የምትለው። እኔ አሁን አልፋታውም። ከ80 መጽሐፍ ቅዱስ ላይ ያለውን ነገር ስናገር የሚቃወመኝ ካለ መናፍቅ ነው የምለው። ከፍሎ አማኝ ነው የምለው። ኦርቶዶክስ አይደለም ነው የምለው። እና ዮኒ ቤተክርስቲያን በሚያስገርም ሁኔታ ነው በዚህ ልክ ራሷን ለህዝቧ እያስተማረች ያለች። እኔ ልጠይቅ፣ ወንጌል ስለማን ነው? ስለ ልጁ። ስለ ልጁ አይደል? ታዲያ ሌላውን መስበኩ ምን አስፈለገ? ምንድነው? ምን ብሎ ማተሰበከ? ከ1 እስከ 30 የሉም ብለህ ነው? ኖ ከ1 እስከ 30 እኮ ነገር ከዚህ በፊት እኮ ተነጋግረናል። አንተ ማን አለ ታዲያ? አንተ እዚህ ለምን ትመጣለህ? ከ1 እስከ 30 እኮ ኮሜንት ቸክለ ነው የምታባቴ። አዲስ ስለሆንክ ነው መሰለኝ። አረን ነበር እንደኛ ብዙ ጊዜ እንደዚህ እኮ አላያቸውም። በፌክ አካውንት የሚገቡ አሉ። እኔ ደግሞ ፌክ አካውንትን አውቃለሁ። ገባ? ዋና አካውንታቸውን ያስቀሙትና በፌክ አካውንት እኔ ካለ ይቀጠቅጠዋል አባቴ። ወይ ሉጣለ እየሰደቡ ቤኪ በቃ ፕሊስ ቤኪ አሁን ኮመንት አታብዛ። በቃ ብራዘር ቤኪ እየረገጡ ነው አባቴ። እኔ ሉጣለ እኔ ምን የመሰለ ፔጅ አለኝ እንደፈለኩ ፈታ አምልበት አያሳቁ እና በቃ ነገርኳችሁ። አንድ ጊዜ ስለተሳሳተ ሁል ጊዜ ይሳሳታል አትበሉ። በቃ እንደዛ ከሆነ ይቅር። እሱ እንደውም ጎበዝ ነው። ዮኒ ማኛ ትክክል ጥፋት መሆኑን እኮ አውቃለሁ። እኛም እናንተም እንደዚህ አይነት ነገር አናድርግ አለ። ጥፋት ነው አለ። አመነ እኮ ጥፋትነቱን አመነ። እሺ አመነ። እና እኛ የልጅ መነጋገር ያለውን ነገር በምን አይነት መልኩ ምን እንደተረዳ የእግዚአብሔርን ቃል ምን አይነት የእግዚአብሔር ቃል ተነግሮት ሌላ ቦታ ሙቭ እንዳደረገ በዚህ አይነት ዲስከሽን እኔ እና እሱ ብናደርግ አመነ። ይቅርታ በቃ ጀስ ጥፋት ነው አለ። አንድ ሰው ጥፋቱን ካመነ እኮ ይቅርታ እያለ ነው በተዘዋዋሪ። ይቅርታ ያላለ ሰው ጋር እንደ የሚገቡት ሲሳይ የሚባልበት ቤት ይቅርታ ያላለበት ይቅርታ ያልተናገረበት እንደ ይቅርታ አጥፍቻለሁ ያላለበት ቤት ምን ሆናችሁ ነው? እናንተ እንጫወት በእናትህ አይፈቱም። እሺ እናንተ እንጫወት ኢትስ ኦኬ ኢትስ ፋይን። እናንተ እንጫወት አልፈታ ነው የሚሉ እኮ ከሰማቸው ለምን እንደምታነብ ስለሚያውቁ ይጽፉልሃል። አይፋቱም። ስትረሳቸው እጃቸው ሲገነጠል ያቆሙታል። እና ከ1 እስከ 30 የምነግርህ አሁን ለምሳሌ ዛሬ ባታ ማርያም ናት አለ። ዛሬ አሁን ባታ ማርያም ናት። በዛሬው በባታ ማርያም ወንጌል ይነበባል። ለምሳሌ ከብቷል። የዮሐንስ ወንጌል ምዕራፍ 3 ይነበባል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 32 ባይገርመ ስለ ኢየሱስ ክርስቶስ አዳኝነት ሰው በኢየሱስ ክርስቶስ ካላመነ እንደሚፈረድበት ገባረ እግዚአብሔር የሰው ልጆችን ኃጢአት ለማስተሰረይ አንድያ ልጁን የላከበት ይህንን ወንጌል በቅዳሴና በማህሌቷ ጊዜ ይነበብላል። አይታል ይነበብላል። ከዚህ የበለጠ ወንጌል ምን አለ? ወንጌል ክርስቶስ ኢየሱስ እንደሚያድን ከመነገር ውጭ ሌላ ምን ወንጌል አለ? ኦኬ አሁን አንተ ትንሽ ውዝግብ የምትለው ምንድነው? ታምራት ለምሳሌ ኤልያስ ብዙ ታምራቶችን አድርጓል መጽሐፍ ቅዱስ ላይ። ኤልያስ አረ መጽሐፍ ቅዱስ ላይ ኤልያስ ብዙ ታምራቶችን አድርጓል። ስለ ኤልያስ ብዙ ታምራቶች ሲናገር መጥፎ ነው? ኤልያስ ያስደረገው የእግዚአብሔር ቃል እንጂ ኤልያስ ራሱ አይደለም። ዋናው ያንን ሊያስደርግ ያበቃው የእግዚአብሔር መንፈስ እንጂ ኤልያስ አይደለም። ችግሩ እኮ ያ ነው። ገባ? አሁን ለምሳሌ ፎከስ ሰው የሚያደርገው የሚያደርገውን ቃሉን ሳይሆን ሰው ላይ እንደሱማ ከሆነ እኮ እነ ጳውሎስ ብዙ ታምር አድርገዋል። ጳውሎስ አይደለም በእነሱ ውስጥ ያለውን ነው ፎከስ ማድረግ። ገብቶኛል። እኔ ኦርቶዶክስ ነኝ፣ ባለማተብ ነኝ። ኦርቶዶክስ ውስጥ በራሱ ማንነት ማንም ጻድቅ፣ ማንም ቅዱስ፣ ማንም መልአክ በራሱ ማንነት ያደረገ የለም። እርሱ በእግዚአብሔር ማንነት ሆኖ ነው ምንም ነገር የሚያደርገው። ያ ደግሞ ቃል ኪዳን ነው። ይሄ ኦርቶዶክሳዊ ማንዴት ነው። ይሄ ምን ነገር ማለት ነው? በራሱ ማንነት ማንም
ጻድቃን ሰማዕታት በራሳቸው ማንነት በራሳቸው ማንነት ከሲኦል አውጥተው ወደ ገነት የሚያስገቡ የሉ። ይኸውልህ በራሳቸው ማንነት እግዚአብሔር ምንም ፍቃድ ሳይሰጣቸው ገባ። አሁን አንተ የምታወራው ክርስቶስ ሳምራ ነው። ለምሳሌ አረ ክርስቶስ ሳምራ መጽሐፉን ብታነበው የእግዚአብሔር ቸርነትና በጎነት የቃል ኪዳን ነገር ነው ያለባት። ያን እኔ ያለ መጽሐፉ ቤት ቦል አነብል ነበረ እቤት ቦል ማለት ነው ገባረ በትክክል ነገር ነበር። በራሷ ማንነት እግዚአብሔር ሳያቅ ክርስቶስን ሳታስፈቅድ የሆነ ነገር ሳታደርግ ማድረግ አላደረገችም። በእግዚአብሔር ቸርነት ነው ይሄን ያደረገችው። ያም ቢሆን እግዚአብሔር አንደኛ ሳሙኤል ምዕራፍ 2 ላይ አይተህ ከሆነ ምን ይላል? እግዚአብሔር ወደ ሲኦል ያወርዳል ከሲኦልም ምን ይላል ነው የሚለው ያወጣል ይላል። አየህ እግዚአብሔር ከሲኦል የሚያወጣ ከሆነ እግዚአብሔር ቃል ኪዳን ለገባቸው ሰዎች ማንኛውንም ነገር ከሲኦል የማውጣት መብት አለው። ይህ መብቱ ደግሞ እግዚአብሔር ወደ ሲኦልም ያወርዳል ከሲኦልም ያወጣል ማለት በንስሐ ስትኖር ከሲኦል ትወጣለህ። እግዚአብሔርን ስታምነው፣ እግዚአብሔርን ካላመንክ ወደ ሲኦል ትገባለህ ማለት ነው። ይሄ የገባ ወጣ አልወጣም እንደዛ ነው የሚለው ገባ። የገባ ሲኦል የገባ እግዚአብሔር አውጥቶታል አልወጣውም? ማን ያወጣው? እግዚአብሔር። ተባረክ። ቴንኪው። እሺ ልንገርህ፣ እግዚአብሔር በቅዱሳን አድሮ ከሲኦል ማውጣት ይችላል አይችልም? ማንን አውጥቷል ከሲኦል? ቴንኪው። ከሲኦል ማውጣት ይችላል አይችልም? ከሲኦል ማንን በሰው አድርጎ አውጥቷል? ቴንኪው። እሺ ልምጣለን። አንድ ሰው ሞቶ ነበር መጽሐፍ ቅዱስ ላይ ሁለተኛ ነገሥት ምዕራፍ 14 አካባቢ ላይ ይመስለኛል። ያ ሰው ሞተ። ቀባሪዎች ይዘውት እየሄዱ እያለ ሚዩት አድርገው ስራ ከደረሰ ፓርክ አድርጋለ። እሺ ውበር ነው መሰራው እዚህ ታውቃለህ። ውበር እየሰራሁ ነው። ኧረ ሸቄ አባቴ በርታልኝ። ይኸውልህ ያ ሰው ሞተ። ሊቀብሩት ሰውየው ሞቷል። ከሞተ የት ነው የሚሄደው? ማኛው የት ነው የሚሄደው? ከሞተ እንደ እንትኑ ነው። ምን አይነት ሰው ነው የሞተው? ሞተ። እስራኤላዊ ነው። ሞተ። ጻድቅ ነው ወይስ አይደለም? ሞተ። እስራኤላዊ ነው። አሁን መጽሐፍ ቅዱስ ላይ ጻድቅም አይለውም ኃጢአተኛም አይለውም፣ ግን እንደ ሞተ ይናገራል። ኦኬ። ይሄ ሰው ከሞተ በኋላ ቀባሪዎች ይዘውት እየሄዱ እያለ አደጋ ጣዮች መጥተው ሊያጠቋቸው ሆነ። ከዛ በኋላ ሬሳውን ማ ላይ ጣሉት ይላል? ኤልሳ አጽም ላይ ጣሉት ይላል። ኤልሳ በዘመኑ ምን ብሎ ነበረ? ሞቶ ነበረ። አይታል። ኤልሳ ሞቶ የሞተውን ሰውዬ ልክ የሞተው ሰውዬ ኤልሳ እንትን ላይ ሲወድቅ ያ ሰው በሕይወት ተነሳ። ከየት ነው የወጣው? ከገነት ወይም ከሲኦል ይሆናል። አንዴ ከገነት ከሲኦል ሲወጣ ማን ያስወጣው? የማን ነው? የማን እንትኑ ነዋ። ያ የሞተው ጻድቁ ማን ነው? ስሙ ጠፋኝ። ኤልሳ በኤልሳ አለ። በኤልሳ አጽም ይሄ ሰው ከሞት ወጣ፣ ከሞት ተረፈ። በኤልሳ አጽም እግዚአብሔር ኤልሳን ተጠቅሟል አልተጠቀመም? ተጠቅሟል። ቴንኪው። አየህ አሁንም እነዚህ ጻድቆች እነዚህ አባቶችን እግዚአብሔር ተጠቅሞ ነው የሚያወጣው። በራሳቸው ማንነት ማንም ምንም ነገር ማድረግ አይችልም። ገባ? ማንም። ይሄ የቤተክርስቲያን አስተምሮ ነው። አዎ ልንገርህ፣ እኔ ምን ሆነ መሰለ፣ በብሉይ ኪዳን ዘመን ብዙ በሰው ኢቭን መልአክ ከዚህ በፊት ብዬ ያለው አይደለ ወይስ ኮመንት እያነበብክ ነው? ሁለት ሆነብኝ ታውቃለህ። የሆነ ልጅ ቅድም አንተ እያነበበብኝ ነው። ሳሚዬ ሰላም ብያለሁ። አረ ሳሚሻ ሰላም ይበለንና ከዛን እና ልሌ የፈለግኩት ምንድን ነው፣ በብሉይ ኪዳን ዘመን አለው ልሳሚዬ ደህና ነው። ሎንግ ታይም ነው ግት እና ምን መሰለህ በብሉይ ኪዳን ዘመን የትንቢተ ዘካርያስን ሁላ ማንበብ ትችላለህ። መልአኩ ምን ይላል? እስከ መቼ ነው እነዚህን እማትምራቸው 70 ዓመት የተቆጣቸውን እማትምራቸው ብሎ እግዚአብሔርን ራሱ ይጠይቃል። እና እግዚአብሔርም በመልካም አነጋገር እንዲህ ብለህ ለዘካርያስ ነገረው እሱ ይስበክ ይላል።
እና ያንን ብሎ ያዳነበት አጋጣሚ አለ። በብሉይ ኪዳን ዘመን በብዙ መንገዶች ሰዎች ይድኑ ነበር። በብሉይ ኪዳን ናው ክርስቶስ ከመጣ በኋላ ሁሉን ነገር ጠቀለለው። አየህ፣ ሁሉን ነገር ጠቅልሎ በክርስቶስ መንገድ ነው ምንድነው። እኛ የአዲስ ኪዳን ልጆች ነን። ስለዚህ የምንድንበት መንገድ ክርስቶስ ነው። ከዛ በፊትም አልኩ እባብ አይተው ይድኑ አልነበር እንዴ? በሙሴ ዘመን እባቡን የተመለከተ ይድን ነበር እኮ። ስለዚህ በብሉይ ኪዳን ዘመን እኮ በታቦት አለ፣ የነ ክሩቤል የተቀረጸላቸው አለ። እንዳልኩ መልአክ ራሱ አነጋግሮ ያድን ነበር። የማነው ስሙ አጽም እንደዚህ ያደርግ ነበር። በብሉይ ኪዳን ዘመን ሁሉ ነገር በሁሉ ነገር ተሞክሯል። አዲስ ኪዳን ላይ ግን በኢየሱስ ክርስቶስ ደም ቤዛነቱን በሰውና በእግዚአብሔር መካከል እሱ እንደሆነ እሱ ተበጅቶን እንደዳንን መጽሐፍ ቅዱስ እንደሚናገር መቼም ከደም እየበላ ያውቃለሁ ብዬ አይደለም። እሱ ጠቀለለው። በሱ ነው የምንድነው። አሁን ያ ነው ልዩነቱ እንጂ የብሉይ ኪዳኑ 100% እስማማለሁ። 100% ያን ነው የምለው። አይ ደሜ እንትን ኦርቶዶክስ የመናፍቃን ምላሽ የሚል መጽሐፍ የብርሃኑ ጎበናን አይተህ ከሆነ አምደ ሃይማኖት ላይ መጨረሻ ላይ የመናፍቃን ምላሽ የሚል አለ። ከዛ ላይ እያነበብክ ነው የመሰለኝ ቅድም፣ ምክንያቱም እኔ እሱን አጥንቼው ነበር እሱን መጽሐፍ ማለት ነው። እና ምላሽ አለው የራሱ ባይዘወይ የመናፍቃን ምላሽ የሚለውን አጥንቼ አሁን ወደ ጌታ ስመጣ እንዲህን ነገር ለዚህ ያልነበር እንዲ እያልኩኝ፣ አሁን ደግሞ ኮንፊውዝድ ያደርጋል ወደኋላ ስትመለስ። በፊት ለነሱ ነበር አጌንስት እና መሀል ላይ ትንሽ ኮንፊውዝድ ሆኗል ይመስለኛል ደሜ እንጂ በጣም ፖዚሽን አንድ ነበረ ከዚህ በፊት እና አሁን መሀል ላይ ተወዛግበዋል እንጂ እንደገና ከሲኦል የሚባልና ገነት የሚባል ነገር አልነበረም። ምንድነው ላይክ ፊዚካሊ ሰዎች ይነሱ ነበረ። ላይክ የሞቱ ሰዎች ልክ አሁን አልዓዛር እንደተነሳው ይነሳሉ እና ያ በእግዚአብሔር ይሆናል። ልክ ነው። ኤልሳን ተጠቅሟል። ልክ ነው። እንደውም ኢየሱስ እኮ ምን አለ መሰላችሁ? ከኔ በላይ ታደርጋላችሁ እኮ ብሎናል። ጌታችን እዚህ ብንር ላይ ካደረጋቸው በላይ እናደርጋለን እኛ። እሱም በክርስቶስ ስትሆን ማለት ነው። እና ከክርስቶስ ውጭ ግን ሌላ አለ የሚለው ነገር ትንሽ ይከብዳል። እንትን አይተዋል። መስቀል ኃይልነ፣ መስቀል ቤዛነ፣ መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን፣ ያመንነው እኛ እንድንበታል የሚለው የዘወትር ጸሎት ላይ እሱ ራሱ ትንሽ ያወዛግባል። ክርስቶስ ሰምራ ያልከው ነገር ላይ ራሱ እግዚአብሔርንና ሰይጣንን ልታስታርቅ ማለት ነው። ዲያብሎስንና እግዚአብሔር እንዴት ልታስታርቃለህ? ዳስታፍ ከባድ ነው። ብዙ ነገሮች አሉ። እና ቃል ኪዳን ስትል ደግሞ ደሜ የት ጋ ነው ቃል ኪዳን? ምኑ ጋ ነው? እስቲ አሳየን አንድ ቃል ኪዳን መጽሐፍ ቅዱስ ላይ ያለ ቃል ኪዳን አሳየን እስኪ። ለምሳሌ በዚህ ቦታ የተደረገው እንደዚህ ቃል ኪዳን ገብቶላቸዋል ይላል አይደል? እስኪ መጽሐፍ ቅዱስ ላይ አሳየኝ አንደኛው። አንድ ካገኘ በጣም ይገርመኛል። እንድንማርበት ነው ባይዘው እዚህ ውስጥ ያላችሁ። እሺ ሌላ ነገር አለ። እስኪ አሳየኝ አንድ ቃል ኪዳን ከማን? ይሄ አንተ በቃል ኪዳን ታምናለህ ሳሚ? ካለ መጽሐፍ ቅዱስ ላይ አምናለሁ። ወይና ኦኬ። አብርሃም ቃል ኪዳን ነበረው? አብርሃም ለምን አመንክ? ተጽፏል እንዴ? ታዲያ እግዚአብሔር የቃል ኪዳን አምላክ ነው አምላክ አይደለም እኮ? ተጽፎ ካለ ከኤፌሶን ጋር አውርሽ አዋሪሽ። ኖ እኔ ካንተ ጋር ነው ላወራ የመጣሁት። አይ ቅድም ሲናገር ነበር መጽሐፍ ዮኒ ማለት ማዳን አይችሉም የሚል ቅዱሳንን በሐዲስ ኪዳን ላይ ተናግሯል። እና ዕብራውያን ጸሐፊ ብርሃንን ቅዱስ ጳውሎስ ግን መዳንን ይወርሱ ዘንድ ስላላቸው የሚያግዙ አይደሉምን ብለው ስለ መላእክት እገዛን እንደሚያደርጉ ይናገራል። በክርስቶስ ኢየሱስ ደም የሚዳነው እንዴት ነው የሚለው ነገር እናብራራለን። ነገር ግን መላእክት አያግዙም ወይ አያግዙም የሚል መጽሐፍ ቅዱስ ላይ አለ። መረጃ ሰጠኛለህ ለሱ ዮኒ? ጥሩ። መላእክቶች እኮ የሚያግዙት እግዚአብሔር ሲልካቸው አይደል እንዴ? እግዚአብሔር ሲልካቸው ለምንድን ነው መዳንን ይወርሱ ዘንድ ነው ወይስ ደግሞ መዳንን ላይወርሱ ነው የሚያግዙት ነው? መልካም። እኛን የሚያግዙት እግዚአብሔር አምላክ ሲልካቸው እኛን አጋዥ ይሆናሉ። ከእግዚአብሔር ለምንድን ነው የሚያግዙን ነው? መዳንን እንድንወርስ ነው ወይስ አይደለም እንዴ? ድኛለሁ ብለህ የምትልክ ከሆነ ጨርሰናል ናችሁ ብላችሁ ስለምታምኑ፣ አሁን ግን መላእክት ግን
እንዲያገለግሉን ብቻ ነው ወይስ ደግሞ መዳንን እንድንወርስ ነው መላእክት የሚላኩት ነው? መላእክት የሚላኩት እግዚአብሔር በፈለገው ነገር የሚያግዙን ለድህነት ነው ወይስ አይደለም ነው? በጣም መልካም። ድህነት ማለት በነገራችን ላይ ለስጋ ላለው ብቻ አይደለም፣ ለዘላለማዊ ህይወት ነው ድህነት የምናወራው አይደል? ዘላለማዊ ህይወት አይደል ወይስ የስጋ ህይወት ነው አንቺ እያልሻለሽ እኮ? ኧረ እኔ እኮ ለዘላለም ለድነት ነው የስጋ። ስለዚህ ለዘላለማዊ ህይወት እንዳልኩሽ እግዚአብሔር አምላክ መልአኮችን እኛውን ስንጸልይ እኛ ለምሳሌ ስለ ጳውሎስና ሲላስ ታስረው አልነበረ? ገብተው ታስረው በሚዘምሩበት ጊዜ ምንድን የሆነው? ማን ነው ስሙ? እንትኑ ተከፈተ አይደል? እስር ቤት ተከፍቷል። ግን እኔ እሱን አይደለም እያልኩ ያለሁት ቅዱሳን መዳንን ወይ መጽሐፍ ቅዱስ ላይ መዳንን ይወርሱ ዘንድ ነው የሚለው አይደለ? እሱን ትቀበለዋለህ? መዳንን እስቲ ምን ላይ ነው የሚለው? አንዴ ላይ ኢማኑ ለሚጌት ማፍ መዳንን ይወርሱ መዳንን እንድንወርስ ቅዱሳን ያግዙናል ወይስ አያግዙንም? ቅዱሳን ምን ለማድረግ መዳንን እንድንወርስ በጣም በጣም ምነግርሽ አሁንም ቅዱሳን መላእክቶች ነው ያልሽኝ አይደለ? ቅዱሳን መላእክቶች እንድንወርስ ያግዙናል ወይስ አያግዙንም? እኔ መዳን እንድንወርስ አያግዙንም። አያግዙንም። እሺ ጥሩ። የሚያደርገው ማን ነው ጠየቅሽኝ አይደለ? እኔ ልመልስ። እኔ ምንድን ነው ማድረግ የሚችሉት እነሱ እግዚአብሔር ሲልካቸው ብቻ ያንን ትእዛዝ ፈጽመው ይሄዳሉ። ከእግዚአብሔር ሲላኩ ብቻ እኮ እነሱ ግን መዳን እንድንወርስ ግን አያግዙንም ማለት አያግዙንም። በቃ ጥሩ። ብርሃን ዓለም ቅዱስ ጳውሎስ በዕብራውያን 1 ላይ ከቁጥር 14 ላይ ምንድነው ሁሉ መዳንን ይወርሱ ዘንድ ስላላቸው የሚያገለግሉ መናፍስት አይደሉምን ብሎ ያስቀምጠዋል። ሁላችንም መናፍስት ማለት መልአክ ማለት ነው። እናት ቆይ አንብቢ፣ እኔም አነበዋለሁ። ምን የሚለውን ነው? ቆይ አንዴ እኔም ማንበብ ስለምፈልግ የሚላኩ የሚያግዙ መናፍስት አይደሉምን ሁሉ ምን ላይ ነው? ምዕራፉን አንዴ እናቱ አንድ ከቁጥር 14 ዕብራውያን 1 መናፍስት የሚላቸው እነሱ ነው። እነሱን መናፍስት የሚለው ካላወቅ መላእክትን ነው። አይ ሁለት አይነት መናፍስት አለ እናቱ። ጳውሎስ ብለሽ እርግጠኛ ጳውሎስ እንደጻፈው መናገርሽ ራሱ ትክክል አይደለም። ኖባዲ ነው አክቹዋሊ ዕብራውያን እንደጻፈው ነው የምትለው። እሱን እንመለስበታለን። ጳውሎስ አልጻፈውም ወይ ጽፎታል የሚለው ነገር እንመለስበታለን። አሁን ዕብራውያን 1ን አይደለም አይልም ብሏል። ዮኒካን ጋር እንቀጥል መጽሐፉን እስቲ ምንድን ነው የሚለው? ምዕራፍ 1 ይቅርታ፣ ምዕራፍ 1 ቁጥር ስንት? 14 መጨረሻው ላይ። ኦኬ መጨረሻው ላይ 14 ከቶ ለማን ብለዋል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል። ከዛ በፊት ያለውን እናንበው አይደለም? ሀሳቡን ለማወቅ ከዛ በላይ ያለውን ማንበብ አለብን። ማንበብ ትችላለች። መላእክትና ክርስቶስን ነው እያወዳደረ ያለው እያነጻጸረ ያለው። እስቲ ላንበው እንዲገባኛ ከመጀመሪያ ላንብብልህ። አንብቢልኝ እናት። እሺ በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ምንድነው የሚለው? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ለነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። እርሱም የክብሩ መንጸባረቅና የባህሪ ምሳሌ ሆኑ ሁሉ በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከመላእክት ይልቅ እጅግ የሚበልጥ ስም በወረሰ መጠን በዚህም ከእነርሱ አብዝቶ ይበልጣል። ከመላእክት አንተ ልጄ ነህ፣ እኔ ዛሬ ወድጄሃለሁ፣ ደግሞ እኔ አባት እሆነዋለሁ፣ እርሱ ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞ በኩር ወደ ዓለም ሲገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ለማን? ለልጁ ማለት ነው። ስለ መላእክትስ አለ። ስለ መላእክትስ መላእክት መናፍስት አገልጋይ፣ አየህ መናፍስት እንደሆኑ ይናገራሉ። ኦኬ ስለ መላእክቱን መላእክትስ አገልጋዮቹ የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ኦኬ ዙፋንህ እስከ ዘላለም ድረስ ይሆናል። የመንግስትህን በትር የቅንነት በትር ነው። ጽድቅን ወደድ ከአመፃን ጠላ። ስለዚህም እግዚአብሔር አምላክ ከጓደኞችህ ይልቅ በደስታ ዘይት ቀባህ ይላል። ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረት፣ ሰማያቶችም የእጆች ስራ ናቸው። እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉ እንደ ልብስ ያረጃሉ፣ አንተ ግን
እንደ መጎናጸፊያ ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመታት ከቶ አያልቁም ይላል። ነገር ግን ከመላእክት ከጠላቶች የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ከቶ ለማን ብሏል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ብሎ ይናገራል። ስለዚህ እዚች ጋር ከማን ጋር ነው ብርሃነ ዓለም ቅዱስ ጳውሎስ እያነጻጸረ ያለው? ክርስቶስን ከመላእክት ጋር ማለት ነው። ክርስቶስ አምላክነቱ ፈጣሪነቱን ገልጿል። ሁሉም እጅና ሰማይና ምድርን እንደፈጠረ ምናምን ይናገርና እነሱ ግን አገልጋዮች መዳንን ይወርሱ ዘንድ ስላላቸው የሚያገለግሉ መናፍስት እንደሆኑ ይናገራል። አንተ ቅድም ምናልክ? አይ መዳንን እንድንወርስ አያግዙንም ብለሃል። ስለዚህ መጽሐፍ ቅዱሱ ጋር እየተጋጨ ነው እያልኩ ነው። አዎ ትክክል። ይህንማ አንቺ የተረዳሽውና እኔ የተረዳውበት ትንሽ ይለያያል። እኔ የተረዳውበት ምንድን ነው? እንኳን አይደለም መላእክት የሰው ልጅ የሰውን ልጅ ለማዳን ያግዛል። የሰው ልጅ የሰውን ልጅ ለማዳን ያ ማለት ግን ስልጣን ተሰጠው ማለት አይደለም። እኔ አሁን ለማዳን ሳይሆን ለማዳን ብቻ ሳይሆን ለድህነት ያገለግላሉ ወይ ነው አሁን ጥያቄ። እኔ ማለት ይሄ አሁን መዳንን ይወርሱ ዘንድ ያድናል የሚል ነገር የለም። ማገዝ ማለት እንዳልኩሽ አሁን ደምረው እኔን ሊያግዝ ይችላል እኮ ምንድነው? ሀሳብ ልስጥና ትመልሽልኛ። ቆይ አውርተሽ ጨርሺ፣ ዝም ልበልሽ እኮ። ጥያቄ ምንድን ነው? መድኃንን እንድንወርስ ያገለግላሉ ስል ሀይ አያገለግሉ ማለት መጽሐፉ ደግሞ ያገለግላሉ ብሎ አይን ፍጠጥ ጥርስ ግጥጥ እንደሚለው ቁጭ አድርጎታል ማለት ነው። ግልጽና ግልጽ ባጭሩ ማለት ነው። ስለዚህ አንተ መድኃንን ይወርሱ ዘንድ መላእክት እንደሚያገለግሉ ታምናለህ ወይ? እኔ ጥያቄ ነው፣ መልስልኝ። እስክጨርስ ግን አዳምጪ። እንዳዳመጥኩሽ አዳምጪና እናውራ። መጀመሪያ መጽሐፍ ቅዱስ ሲናገር መዳን በሌላ በማንም የለም ብሎ የሐዋርያት ሥራ ምዕራፍ 4 ቁጥር 12 በማንም የለም። በመዳን ላይ የሚጨመር ምንም ነገር የለም። ማገዝ ግን እንዳልኩሽ እኔ ሳሚን ላግዘው እችላለሁ በጸሎት፣ እሱ እኔን ሊያግዝ ይችላል። አንቺም እንደዛው ላርግ እችላለሁ። እግዚአብሔር አምላክ ደግሞ መላእክቶችን አምጥቶ ሊያበረታን የሚችልበት ነገር አለ። ይሄ ነገር አለ። በመጽሐፍ ቅዱስ ብዙ ጊዜ አድርጎታል። ያ ማለት ስልጣኑ የመዳን ስልጣን ሰጣቸው ማለት አይደለም ጨርሶ። ስለዚህ አሁንም ነግርሽ መዳን በማንም እንደሌለ ራሱ መጽሐፍ ቅዱስ እየተናገረ መልሶ ደግሞ ለመዳን እነዚህ ያግዙኛል ያደርጉልኛል የሚባለው ነገር እኔ ለአንቺ የምጸልየው አንቺ ለእኔ የምትጸልየው ጌታን አሁን ሲያስቀብሉ ሰዎች አገዙኝ ምን በማድረግ በአብ በወልድ በመንፈስ ቅዱስ ስም እያጠመቁ ደቀ መዝሙር ያደርጉ ነበር። ስለዚህ ያ ማለት እገዛ አደረጉ ማለት ሌላ ተአምር ፈጠሩ አይደለም። ዋናው አሁንም እዛ ላይ ያለው እግዚአብሔር አምላክ እንጂ ሰው አይደለም። አጠር እናድርገውና የሐዋርያት ሥራ ምዕራፍ 4 የጠቀስከው እዛ ላይ ክርስቶስ መዳን በማንም የለም ያሉትን ከምን አንጻር ነው ተናገሩት የሚለው ማየት አለብን። ኦኬ ኦልሬዲ ስላነበብኩት እዛች ጋር በጣም ገድበዋቸው ነበረ። በኢየሱስ ክርስቶስ ስም ምንም ነገር ማድረግ እንደማይችሉ ምናምን ብዙ ፕሮሰስ ያለበት ነው። እዛ ላይ እኛም መዳን በማንም የለም ብለን እንነግራለን። ኦኬ እሱን አይደለም እያልክ ያለው። ቅዱሳን የሚያደርጉት በክርስቶስ ኢየሱስ ስም ነው። መላእክት የሚያደርጉት ያንን ነው። ሁሉ የሚያደርጉት በአንዱ በአምላክ ስም ነው። ኦኬ እኔ እሱ ላይ ችግር የለብኝም። አሁን እኛ መዳን በማንም የለም ላይ እኛ እንጣላም። ግን አሁን እያልኩ ያለሁት ቅድም ምንድን ያልከው? አይ መዳንን ይወርሱ ዘንድ አያግዙን ማለት ለሰው ልጅ ኦኬ እዛ ምንድን ያለው ሁሉ ነው። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ብሎ ነው የሚያስቀምጠው። ስለዚህ ሁሉ መዳንን እንድንወርስ የመላእክት እገዛ ያስፈልገናል ማለት ነው ወይ? የኔ ጥያቄ አው ብለህ ወይም ደግሞ አይ ብለህ እንድትመልስልኝ ነው። ቅድም አይ ብለህ መልስልኝ፣ አሁን ደግሞ መረጃ ስላሳየው ስለዚህ አው ነው ወይስ አይ ነው የምትለው? ይሄንን መልስልኝ። ባጭሩ ነው የምፈልገው። አንቺ በምትፈልጊው አይደለም መልስልሽ። መጽሐፍ ቅዱስ በሚለው ነው የምመልሰው። እናቱ አንቺ በፈለግሽው አልመልስም። መጽሐፍ ቅዱስ በገባኝና በተረዳሁት መንገድ ነው የምመልሰው። መጽሐፍ ቅዱስ እንደሚለው መልስልኝ፣ ግን አጠር ባለ መልኩ እኔ እንደማወራው ማለት ነው። ቀጥል። እሺ እኔ መጽሐፍ ቅዱስ እንደሚለው በመጀመሪያ የሐዋርያት ሥራንም ብዙ ነገር አለው ስላልሽ እሱን ተውና የዮሐንስ ወንጌል ምዕራፍ 14 ቁጥር 6ን አነብልሻለሁ። እሱም እኔ መንገድና እውነት ነው። እዚሁ ላይ ተመለስ እንጂ ዕብራውያን 1ን ተመለስ። ዕብራውያን 1 ሳንጨርስ እዛ አትሄድ። እያንዳንዱ የሚናገርበት የራሱ ዓላማ የራሱ አውድ አለው። በአውዱ መሰረት ማን ያውራታል? አንቺ በዚህም ቆይ እኔ የሚውት ላድርግ አውሪ።
አይጨርስ። እኔ ይኸው አሁን እኮ እኔ ሌላ ቦታ ከምትሄድ ዕብራውያን አንድን ጨርስና ልስማ። ዕብራውያን አንድ ምን እያለ ነው? መዳንን ይወርሱ ዘንድ ስላላቸው የሚያግዙ መላእክት አይደሉምን ወይ ደግሞ መናፍስት አይደሉምን ብሎ አስቀምጧል። እና ጥያቄ መልስልኝ ባጭሩ። ቴንኪዩ። አይም እሺ፣ ወደ አንቺው ልመለስ ድጋሚ። ይኸው እዚህ ጋር ምን ይላል? ከቶ ለማን ብሏል ይላል 1:14 ላይ ሁሉን መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩም የሚያገለግሉም መናፍስት አይደለምን ይላል። የሚያገለግሉ ለማገዝ የሚላኩም የሚያገለግሉ፣ ሁለቱንም አላልሽውም አንቺ፣ እኔ እያልኩት ነው። ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን አልኩሽ እኮ። የሰው ልጅ አሁን ለምሳሌ አንቺ እኔን ልታገለግኝ ትችያለሽ። ምን በማድረግ የእግዚአብሔር መንገድ እንድወርስ ስለ ወንጌል ነግረሽ እኔም ማገልገል ትችያለሽ። አገልጋይ ይባላል ይሄ። መላእክቶች አገልግሎታቸው አይደለም። ኧረ ልጨርስ በጌታ ይወርሱ ዘንድ ነው መላእክቶች። እሺ እኔ ልጨርስ። ስለ እኔ አይደለም፣ ስለ መላእክት አውራ። ስለ ግለሰብ ሳይሆን ስለ መላእክት እየጠየቅኩ ያለሁት። መዳንን ይወርሱ ዘንድ እኔ ሁሉንም ነበብኩት፣ ያደረኩት ነገር የለም። ግን መዳንን ይወርሱ ዘንድ ነው ወይ መላእክት የሚያግዙት? መዳንን ይወርሱ ዘንድ የሰው ልጅ መዳንን እንዲወርስ ያግዝ የለ እንዴ? አያግዝም? አንድ ሚዩት አድርገሽ ጌታ ሆይ ድረስ። እሺ ወይ አውሪ፣ እኔ ዝም ልበል? ስለ መላእክት ነው እየጠየቅኩ ያለሁት። መላእክት ሁሉን መዳንን ይወርሱ ዘንድ እኮ መልስልኝ። እኔ እኮ ጥያቄ እኮ ነው የጠየቅኩ ያለሁት። ምን ላውራ? አንቺ እያወራሽ በመሃል ሁሉ መዳንን ይወርሱ ዘንድ እንዴት አድርጌ ላውራ? ቤት በኩል ይወራል። እሺ እኔ ልግባ መካከላችሁ። አንዴ ሳሚ አውሪና ጨርሺ፣ እኔ ላውራ። አታቋርጪ ሳሚ። ጣልቃ እንዳገባ ሚዩት እንዳከፍት ሳሚ፣ ሚዩት እንዳከፍት ሳሚ፣ ሚዩት አድርግ። ኤፌሶን ጥያቄ ትጠይቃለች። ለጠይቀች ጥያቄ ዝም ትላለች፣ መልስ ትመልሳለች። ካልመለስክ ደግሞ እሷ ያልመለስከው መልስ እንደዚህ ነው ብላ ታብራራለች። ጠይቂው ኤፊ፣ ተባረክ፣ ጠይቂ። እኔ ባጭሩ እዚሁ ዕብራውያን ላይ የትም ሳይሄድ እዚሁ ዕብራውያን ላይ ያብራራልኝ። ቅድም ምን ብሎናል? አይ መዳንን ይወርሱ ዘንድ መላእክት አያግዙንም የሚል ሀሳብ አስቀመጠ። ጠይቄው ነበር። ስለዚህ መረጃውን አምጥቼ ጠይቄዋለሁ ድጋሚ። አሁን እኔ ባጭሩ የምፈልገው ነገር መዳንን ይወርሱ ዘንድ መላእክት፣ የሰው ልጆች ሁሉ ማለት ሁሉም ሰው መዳንን ይወርሱ ዘንድ መላእክት ያግዛሉ ወይስ አያግዙም? ይኸው ጠይቄያለሁ፣ መልስ። አደራ እንዳታቋርጪኝ። ታንኪዩ። አሁንም የውላችሁ ደግሜ ላንበው። ማዳመጥን የመሰለ መልካም ነገር የለም። ልባችሁን ውስጥ ያለው ሳይሆን መጽሐፍ ቅዱስ የሚለን እናዳምጥ። ከቶ ለማን ብለዋል? ሁሉ መዳን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም። የሚላኩ ከማ ከእግዚአብሔር የሚያገለግሉም ነው የሚለው። ይኸው መጽሐፍ ቅዱስ የሚለው ለማገዝ የሚላኩ የሚያገለግሉም መናፍስት አይደለምን አሉ። ብዙ ጊዜ መላእክት ይላካሉ። ምን ለማድረግ? ለማገዝ ይላካሉ። ሁል ጊዜ ነው የሚላኩት። ያ ማለት ያድናሉ ማለት አይደለም። ነቨር አይደለም። የሰው ልጅ ያግዛል፣ መልአክ ያግዛል። ብዙ ነገሮች እንዴ የአህያ ውርንጭላ አምጡልኝ ብለዋል እኮ ለክርስቶስ። ያግዛል እንዴ ብዙ ነገር። መስቀሉ ያግዛል እኮ ብዙ ነገር አለ። ያ ማለት ግን አዳኙ የእነሱ ናቸው ማለት አይደለም። ቤት በኩል አንቺ የምትይውን ደግሞ ልስማ። መስቀሉ ያግዛል ምን ማለት እንደሆነ አላውቅም። ብቻ አሁን እኔ የጠየቁትን ነገር ምንም የነካካኸው ነገር የለም። አንተ ማገዝ ላይ ነው። ኦልሬዲ እኮ ያግዛል ተብሎ ተጽፏል። እሱ ማብራራት አይጠበቅብህም። የሚያግዙት መዳንን እንድንወርስ ነው ወይ ነው የኔ ጥያቄ ማለት ነው። መዳንን እንድንወርስ አይደለም ስላልከኝ ቅድም ያንን እንድናረም ነው። መዳንን ይወርሱ ዘንድ ነው ቅዱሳን መላእክት የሚያግዙት የሰው ልጆችን ወይስ ደግሞ ዝም ብሎ እገዛን ነው? እሱ ነው እንድትመልስልኝ የሚፈልገው። ቀጥል። ተባረክ። ደግሜ እያልኩሽ ነው። መዳንን ለማገዝ የሰው ልጅ ያግዛል አልኩሽ። መላእክቶች ያግዛሉ። በሰዎች አይደል እንዴ ጌታን የምንቀበል? ጥያቄውን ላስተካክልልንና ትቀጥላለህ። እኔ አልገባም። እሺ አንተ በፈለግከው አስተካክልልኝ። እናንተ እሱ ያለች ምንድን ነው? ለማገዝ የሚያግዙት ለመውረስ ነው የሚለው እዚህ ጋር። ይወርሱ ዘንድ ማለት ለመውረስ ነው። መልአክ የሚያግዙ ለመውረስ አይደለም ወይ ያለች ነው።
አዎ አይደለም በለና አይደለም ጋር ሪዝንን ታስቀምጣለህ። ይወርሱ ዘንድ ነው። አየህ፣ ለመውረስ ነው የሚያገዙን። ያለ መላእክት እገዛ መውረስ አትችሉም እየተባለን ነው። ይህንን አብራራ። ተባረክልኝ። እኔ አሁን መላእክት ሁሉን መዳንን ይወርሱ ዘንድ የሚለው ላይ አስምርበትና ያንን አብራራ። በጣም ጥሩ። አሁን የምጠይቅ እዚህ ጋር መላእክቱ ስማቸው ተጠርቶ በእነሱ ስም ተጸልዮ አይደለም ነው የምትሉኝ ከሆነ አስረዱኝ። በእነሱ ስም ተጸልዮ ነው መላእክቶች የሚያግዙት? የእናንተ ሀሳብ ስላልገባኝ ነው። ወደ መላእክቶቹ ተጸልዮ አግዙኝ ተብለው ነው የመጡት? ምንድን ነው ይሄን የተረዳኸው? ነው እኮ ዮኒ፣ እኔ የተረዳሁትንማ የኛ ሀሳብ ደጋግሜ ነገርኩሽ እኮ ቀጥል። መዳንን ይወርሱ ዘንድ የሚለውን ምን ማለት ነው የሚለውን ቀጥል። ስለዚህ አሁንም ደግሜ ያልኩሽ፣ አሁንም ምን አለ? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ ስላላቸው ሳይሆን ስላላቸው ነው የሚያግዙ መናፍስት አይደሉምን ነው። ስላላቸው ለማገዝ ስለ አገልግሎቱ ሳይሆን እያወራ ያለሁት ሁሉ መዳንን ይወርሱ ዘንድ እንድንወርስ መዳንን እንድንወርስ ያግዛሉ ወይስ አያግዙም ነው። አሁን ምን እንድንወርስ መዳንን ይወርሱ መጨረሱ ለምን ደበረሽ እናቱ? ይሄ አባቱ እንትን አልኩኝ እኮ ምንድነው እንትን አልኩኝ እኮ አነበብኩልህ እኮ የሚያገለግሉ የሚለው ላይ ትንሽ ደስ አላለሽም? እሱ ባይ እንዴ እኔ አገልግሎታቸው እኮ ነው ማምነው እኮ በነገር የሚያገለግሉ። አንተ ደግሞ ደስ ያላለህ ምንድነው ሁሉ መዳንን ይወርሱ ዘንድ የሚለውን ልታስረዳን አልፈለክም። እሺ አሁን ለምሳሌ የሚያገለግሉ ቀጥሎ የሚመጣ ስለሆነ መጀመሪያ ምን ብሏል? ሁሉ መዳንን ይወርሱ ዘንድ የሚለውን ጀምርና ከዛ በኋላ ቀጥል። እዛ ላይ መጽሐፉ የሚቀጥለው እንደዛ ነው። ሁሉ መዳንን ይወርሱ ዘንድ የሚለውን መላእክት ሁላችን መዳንን እንድንወርስ ኦኬ ይወርሱ ዘንድ ስላለ እንድንወርስ አጋዦቻችን ናቸው ወይ? ይህንን ቅድም አይ ስላልክ አሁን ደግሞ ራስን እንግዲህ ታርማለህ ማለት ነው። ቀጥል እንግዲህ። አሁንም በምትሰሙት ደጋግሜ እለዋለሁ። ከቶ ለማን ብለዋል? ሁሉን መዳንን ይወርሱ ዘንድ ስላላቸው ለማገዝ ስላላቸው ይቅርታ ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል። ከዛ በኋላ ምናልባት ምዕራፍ 2 ላይ የሚቀጥለው ነገር ሊኖር ይችላል። ስለዚህ ይላል ምዕራፍ 2 መቀጠል አለብን በተወሰነው መልኩ። ስለዚህ ከሰማነው ነገር ምናልባት አንዳንድ ምዕራፍ 2 አትግባ፣ ምዕራፍ 1 እንጨርስ። በእግዚአብሔር ስም ይዣለሁ። እንዴ ምን ነው? ምዕራፍ 1 ሌላ ነው ሀሳቡ፣ ምዕራፍ 2 ደግሞ ሌላ ነው። አሁን ስለ ክርስቶስ ኢየሱስ ጋር መካፈል ነው የሚያወራው ምዕራፍ 2። እሺ ምዕራፍ 2 አብሮ የሚሄድ ነው እናቱ አንብቢ ፈጣሪ። እሺ ችግር የለውም። አሁን እንቀጥል። ይሄ መጀመሪያ ምዕራፍ 2 ከመሄዳችን በፊት ምዕራፍ 1ን እንጨርስ። ምዕራፍ 1ን ሁሉ መዳንን ይወርሱ ዘንድ ነው መላእክት የሚያግዙት አይደለም፣ እንድንወርስ ማለት ነው። እንድንወርስ ምንድን ነው የምንወርሰው? እስቲ በአንቺ መዳንን የምንወርሰው በመላእክት ነው እያልሽ ነው? እና አይደለውም ጳውሎስ ነው እያለ ያለው። ጳውሎስ እዚህ ጋር የሚለው ምንድን ነው? ይወርሱ ዘንድ ስላላቸው ለማገዝ እኮ ለማገዝ እንድንወርስ መላእክት ያግዙናል። ታምናለህ ወይስ አታምንም? ለማገዝማ የሰው ልጅም ይችላል አልኩሽ እኮ። እኔ ስለ ሰው ልጅ አላወራሁም። አሁን ስለ ቅዱሳን መላእክት ነው። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ መናፍስት አይደሉምን ብሎ አስቀምጦታል ጳውሎስ። አልኩሽ እኮ የሰው ልጅም ያገዛል። ስለ ሰው ጨርሽና ላውራሽ። መላእክት ነው እያወራሉ። ስለ ቅዱሳን መላእክት እያወራሁ መላእክት ቤቲ። እሺ አንተ የሰው ልጅ ለማዳን ልክ እንደ መላእክት ማለት ነው። አሁን መላእክት መዳንን ይወርሱ ዘንድ ነው የሚለው አለ እንደሚያግዙ ይትናገር። አንተ የሰው ልጅ ለማዳን አድነው ለማውረስ የሰው ልጅን ለማውረስ የተጻፈበትን ማስረጃ ንገራል። ከዛ በኋላ የሰው ልጅና መላእክትን ትለያለህ ማለት ነው። ትለያለህ። እሷ እየነገረች ያለ የመላእክትን የአገልግሎት ድርሻ ያውም የአገልግሎት ድርሻ እነዚህ የአገልግሎት ድርሻቸው እንድንወርስ ያግዙናል። እንድንወርስ የሰው ልጅ በምንድን ነው አንተ እንድድድን የሚያግዝ ምን ላይ ነው? ይህን መልስላት። ተባረክ። ስለዚህ የሰው ልጅ እንዲድን የሚያግዘው የቱ ጋር እንደሆነ እኔም ደግሞ ላሳይ። የሐዋርያት ሥራ ምዕራፍ 16 ላይ አሳያታለሁ።
እሺ እሱን አምጣና ግን ይሄን ፖይንት እንዳንለቀው እናደርገዋለን። አይዞሽ ስለተጠየቁ ከዚህ ከአንቺ ጋር ሹርስ አንወጣም። ይሄኛውን ኮምፔር ለማድረግ ነው ያመጣው። ያምጣና ላደርግ ነው። እሺ ከዛ አንቺ ይሄኛውን ትርጉሙን አምጣ ብለሽ ትጠይቂዋለሽ። ትርጉሙን ችግር የለውም። የሐዋርያት ሥራ ምዕራፍ 16 ብሏል። ምዕራፍ 16 አወጥቼዋለሁ። ቀጥል። እኔ ሙሉን ኦልሬዲ አንብቤዋለሁ። አይ ጥሩ። እሺ እንግዲህ ምንድን ነው ያለው? ሙሉን ሲናገር ምንድነው እስር የታሰሩትና እዚያ የእስር ቤቱ ጠባቂ ነው ጳውሎስና ሲላስን ይዘዋቸው ማለት ነው፣ ሲላስን። ከዛ በኋላ ምዕራፍ 16 ቁጥር 30 ላይ ከቁጥር 29 ላይ ልጀምርላችሁ። መብራትም ለምኖ ወደ ውስጥ ሮጠ። 30 የለውም። ስንት ላይ ነው የምታነባው አንተ? ምዕራፍ ሐዋርያት ሥራ ምዕራፍ 16 ቁጥር 29 እስከ ስንት አለው መሰለሽ? እስከ 40 አለው አለው። ቀጥል አለው እናቱ። ስለዚህ ከ29 ጀምሮ ስናነበው መብራትም ለምኖ ወደ ውስጥ ሮጠ፣ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ አሉት። ለእርሱና በቤቱም ላሉት ሁሉ የእግዚአብሔርን ቃል ተናገሩላቸው ይላል። ከዛ በኋላ በሌሊትም በዚያ ሰዓት ወስዶ ቁስላቸውን አጠበላቸው። ያን ጊዜም እርሱ ከቤተሰቦቹ ጋር ተጠመቀ ይላል። ስለዚህ ይሄ ለዚህኛው ዘበኛ ለዚህ ጠባቂ መዳን ጳውሎስና ሲላስ ምንድናቸው? ረድተዋል፣ አግዘዋል። ስለዚህ መላእክትም ሲመጣ እንደዚህ አይነት የማገዝ የማገልገል እንጂ የማዳን ስልጣን የላቸው። የማገዝ ነው ስልጣናቸው። ስለዚህ ማገልገል የሚለው ላይ እሱን መዝለሉ ምን ያደርጋል? ሚስ አንደርስታንድ እንድናደርግ ያደርገናል። ምን የማድረግ እዚህ ጋር ምን ማድረግ አለብኝ ስለ አያውቅም። ይሄ ልጅ አናቅም ማለት ይችላሉ የማያግዙ ከሆነ። ስለሚያግዙ እነ ጳውሎስ አንተና ቤተሰብ በጌታ በኢየሱስ ክርስቶስ ምን አለ? በጌታ በኢየሱስ ክርስቶስ ምን አንተና ቤተሰቦች ትድናላችሁ አሉት። ስለዚህ ጳውሎስና ሲላስ እዚህ ጋር አግዘዋል። ምን እንዲሆን? እንዲድን፣ በኢየሱስ ክርስቶስ ተጠምቆ እንዲድን አግዘዋል። መልአክም ይህንን ያደርጉት ከእግዚአብሔር ተልከው ያገለግላሉ። እኛ ምን እንሆናለን? ያንን ተገንዝበን እንድናለን ነው። ቀጥይ እናቱ እኮ አሁን እሺ፣ አንዴ የሐዋርያት ሥራ ምዕራፍ 16 ላይ በተመለከተ መልኩ ሐዋርያቶቹ ያስቀመጡት በደሙ ያደርጉት የነበረው በጌታችን በኢየሱስ ክርስቶስ እመን ብቻ ሳይሆን ተጠመቅም ብለው እዛው ላይ ሲያስቀምጡት እንመለከታለን። ኦኬ፣ ማመን ብቻ ሳይሆን መጠመቅም እንዳለባቸው ከነ ቤተሰቦቻቸውን አስተምረዋቸው እንዳጠመቋቸው እንመለከታለን ማለት ነው። ነገር ግን እዛ ላይ የአገልግሎታቸውን ስራ ምክንያቱም አስቀድሞ በማርቆስ ወንጌል ምዕራፍ 16 ላይ ያመነ የተጠመቀ ይድናል ብሎ ጌታችን አምላካችን ኢየሱስ ክርስቶስ ያስተማራቸውን በተግባር ደግሞ ሲተገበሩት እንመለከታለን። እንዲሁም ደግሞ በሌላ ቦታ ደግሞ አህዛብን ሁሉ በአብ ወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓቸው ብሎ ሲያዛቸው ወንጌልን ለፍጥረት ሁሉ ስበኩ እያለ ሲመክራቸውና ሲያዛቸው እንመለከታለን። ጌታችን አምላካችን ኢየሱስ ክርስቶስን ማለት ነው። እነሱ የታዘዙትን ስራ ነው የጌታን የኢየሱስ ክርስቶስን ቃል እየተገበሩ ያሉት ማለት ነው። ታዘው ሂዱ ወንጌልን ለዓለም ሁሉ ስበኩ ተብለው ስለተላኩ በዛ አገልግሎት ላይ ናቸው ያሉት። ኦኬ፣ ጳውሎስን ጭምር ማለት ነው። ሐዋርያቶቹ በዚህ አገልግሎት ላይ ነው ያሉት። እኔ ጳውሎስ በዚህ አገልግሎት ላይ አይደለም ነው እያልኩኝ አይደለም። ኦኬ፣ አሁን እኔ ስለ መላእክት ነው እያወራሁ ያለሁት፣ ስለ መላእክት አገልግሎት። ስለ መላእክት አገልግሎት ለመዳን ነው ወይስ ደግሞ ሁሉ መዳንን ይወርሱ ዘንድ ነው ወይስ ደግሞ ሁሉ መዳንን ላይወርሱ ነው? የትኛው ነው? አንተ ቅድም አይወርሱም ስላልክ ነው አሁንም እዚህ ድረስ ያለ ነው ማለት ነው። ይሄንን አምነህ ማለፍ አለብህ። ምክንያቱም አንተ ስለ አገልግሎቱ ማውራት አልፈለግሽም ትላለህ እንጂ አገልግሎቱ ኦልሬዲ አምኜበት እኮ እየተከተልኩበት ያለሁት ነገር ነው። ኦኬ፣ ስለዚህ ግን አገልግሎቱ ላይ እዚህ ላይ ከመሄዳችን በፊት እዚህ ቅድመ ይሄዳል። ኦኬ፣ ሁሉ መዳንን የሚለውን መልስልኝ። ሁሉ መዳንን ይወርሱ ዘንድ ነው ኦኬ የሚለው። ስለዚህ የሚያግዙን ወይ ደግሞ አገልግሎታቸው የሚሰጡት ሁላችን መዳንን እንድንወርስ ነው ወይ? ያንን እንትን በለን ፍታው። ይሄንን ሁላችን መዳንን እንድንወርስ ነው ወይ የሚለውን ነገር እንድትፈታልኝ ይፈልጋለሁ። ቀጥል። እሺ፣ እኔ ከዚህ በኋላ ደምረው ብትገባበት ደስ ይለኛል ጉዳዩ።
አይ ጨርስ። ይሄን እንዴ ይሄንንማ ስንት ጊዜ ነው ከዚህ በኋላ አልኩኝ እኮ እኔ ካልኩ በኋላ ሐዋርያት ላይ ወሰድከኝ ምን አልከኝ? ይሄን እንዳልፈታ ነው እንዴ? አይ ጠየቀኝ። ላስታርቃችሁና ይኸውልህ ላስማማችሁና አንተ ያመጣው የሐዋርያት ሥራ ምዕራፍ 16 እና ኤፌሶን ያመጣቸው የዕብራውያን 1:14 ሲጀመር ሐሳቡ አይገናኝም። የመጀመሪያ ልዩነት የፈጠረው ለምንድን ነው? ሐሳቡ አይገናኝም። እነዛ ወንጌልን የነገሩት እንዴት መዳን እንዳለበት ምን አድርጎ መዳን እንዳለበት ነው የነገሩት። ይሄኛው 14 ላይ 1:14 ላይ ዕብራውያን 1:14 ላይ ግን ለማገዝ ነው የሚለው። ምን ለማገዝ? መዳንን ይወርሱ ዘንድ። አየህ እና ትምህርት አይደለም የሚያስተምሯቸው። ጥምቀት እንደዚህ ነው፣ ማመን እንደዚህ ነው እያሉ የሚያስተምሯቸው። እነዚህ የዳኑ ሰዎችን ድነታቸውን እንዲያረጋግጡና እንዲወርሱ ይረዷቸዋል፣ ያግዟቸዋል ነው የሚለው። አይገርም? ታዲያ የሚያግዟቸው ልጠይቅ ተጨምረ እየመለስ ከእሷ ጋር ጨርስ ትለኛለህ። እኔ ለማግባባት ነው። እኔ ስራ ስለምጠራ ኦልሬዲ ትቀጥላላችሁ፣ እናንተ ስጠራ ትቀጥላላችሁ። ግን እኔ ምንድነው ያልኩ ያለው ሁሉ መዳንን ይወርሱ ዘንድ የሚለውን ቅድም አልቀበልም የለም ስላልክ አሁን ሁሉ መዳንን ይወርሱ ዘንድ ስላላቸው የሚለውን እንድፈታልኝ ይፈልጋለሁ። ሁሉን መዳንን ይወርሱ ዘንድ ነው መላእክት የሚያግዙት አይደለም። ባጭሩ በጣም ጥሩ። ይኸው እሱ ከሚለው ነው። ከቶ ለማን ብሏል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም ይላል እኮ። ሁሉን መዳንን ይወርሱ ዘንድ ነው መላእክት የሚላኩ ሊያገለግሉን እንጂ ለምን ፈራው? ይሄንን ለማለት ለምንድን ነው የፈራው? ይሆን ለምን ፈራሁት? እያነበብኩት እኮ ነው ሙሉ እኮ ሁሉን መላእክት የሚያገለግሉት። እሺ አውሪና አውራለሁ። ያው መልስ። አይ ቃል በቃል መልስ። ሁሉ መዳንን ይወርሱ ዘንድ ነው ወይ መላእክት የሚያገለግሉት? ይሄን እንድመልስልኝ ቃል በቃል ሚውትን ክፈትና ሁሉን መዳንን ይወርሱ ዘንድ ነው ወይ መላእክት የሚያገለግሉት ነው? አይ የምትፈልጊውን ያህል ሚኒት ጨርሺና አውሪና እኔ አውራለሁ። ችግር የለውም። ኦኬ አሁን ቃል በቃል እናውራ። ስለኔ መረዳት ተወውና አንተ በጣም ሊያሳስበን የሚገባው ሁሉ መዳንን ይወርሱ ዘንድ አይደለም የሚያግዙት። መጽሐፍ ቅዱስ ግን ሁሉ መዳንን ይወርሱ ዘንድ ነው። አንተ ስለ አገልግሎታቸው ታወራለህ። አዎ እኔ አገልግሎታቸው ማመን ሴት ነኝ፣ ኦርቶዶክሳዊ ሴት ነኝ በነገራችን ላይ። ኦኬ ሶ ሁሉ መዳንን ይወርሱ ዘንድ የሚለውን ማለት ነው አገልግሎታቸው ሁሉ መዳንን እንዲወርሱ ነው ወይስ አይደለም? ይሄን እንድመልስልኝ ብቻ ነው። ከዛ ተጨባብተን እንጨርሳለን ማለት ነው። ስለዚህ መልስልኝ ይሄንን ፕሊዝ ከቻልክ። አላቋረጥኩሽም፣ እንዳታቋርጭኝ በጌታ። እሺ ግን ትኩረት ሚውተር ያቋል። አንቺ የምትፈልጊውን ሳይሆን መጽሐፍ ቅዱስ የሚለውን መልስልሻለሁ። እናቷ አይዞሽ፣ አንቺ የምትይውን አይደለም መጽሐፍ ቅዱስ የሚለውን መልሳለሁ። መጽሐፍ ቅዱስ ምን ይላል? እዚህ ጋር እንደማነበው ከቶ ለማን ብሏል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። የሚያገለግሉ የእግዚአብሔር መልአኮች እኛን ሁልጊዜ ያገለግሉናል። ሁልጊዜ ስንደክም ምን ስንል ያገለግሉናል። ሁልጊዜ አዳኞቻችን እነሱ አይደሉም የሚያገለግሉት። አሁን አዳኞቻችን የሚለው ነገር እኔ ያው በጣም ብዙ ጥቅስ ሰጥቼ እዚሁ ላይ እሰጥሃለሁ። ኦኬ ኦልሬዲ በመላእክቱ ዙሪያ ካወራ፣ ነገር ግን እኔ እያልኩ ያለሁት አገልግሎት ላይ ብቻ ትኩረት አታድርግ። እኛ እናምናለን አልኩህ እኮ አገልግሎታቸው ለምንድን ነው ነው ለመዳን ሁሉ መዳንን ይወርሱ ዘንድ ነው ወይስ ደግሞ አይደለም? ያን እንደመልስልኝ። ለምን እንደማመልስልኝ አላውቅም። ይሄን መልስልኝ። መላእክቶች ሁሌም ያገለግሉናል አልኩሽ። ሁሌም አገልጋዮቻችን ናቸው። ለምንድን ነው? ሁሉ መዳንን ይወርሱ ዘንድ ነው። ሁሉ መዳንን ይወርሱ ዘንድ ሁሉ መዳንን ይወርሱ ዘንድ ነው የሚያግዙን። ሁሉ መዳንን ይወርሱ ዘንድ ነው የሚያግዙን። እንደሱ አንቺ ነሽ አይደል የምትይው? እኔ የምልሽ እንደሱ ሆነ ጳውሎስ ነው የምትደነግጨው አንቺ ታየሻ። እኔ ልጠይቅሽ ስለ አትወጂም ጥያቄ ተሰምቼ ነው። አሁን ሁሉ መላእክት የሚያግዙን ሁሉን መዳንን ይወርሱ ዘንድ ነው ወይስ አይደለም?
እኛ ከእግዚአብሔር ጋር የምንገናኘው በመላእክቶች ነው አይደለም? መላእክት እገዛቸው አገልጋዮቻችን ናቸው፣ ያገለግላሉ ይላል እዚህ ጋር። እንዴ ሁሉም መላእክት እኮ አገልግሎታቸው ሁሉ የሚያገለግሉን ብሎ ቁልጭ አድርጎ አስቀመጠው እኮ። ሊያገለግሉን ነው ለኛ እኮ የሚያገለግሉት የአገልግሎት በመላእክቶች ነው የሚያገለግሉት። ፕሊዝ እየሰማኝ ኦኬ፣ በደንብ ነው የምሰማሽ እናት። እስካሁን ስሰማሽ ስለሰማኝ በጣም አመሰግናለሁ ከልብ የምር። ግን እኔ እየተናገርኩ ያለሁት የመላእክት አገልግሎት ሁሉን መዳንን እንዲወርሱ ነው ወይስ አይደለም? ይህን ብቻ እንድትመልስልኝ ነው የምፈልገው። ተደጋጋሚ እየጠየቅኩ ነው። ፕሊዝ መልስልኝ እባክህን። አይ እስክጨርሽ ብዬ ነው። ምክንያቱም ሰከንድ ሰዓት ለምታዘግ ይኸው ኦኬ ሚውት ላድርግ። ጨርሻለሁ። ቀጥል። አሁንም ደግሜ እናገራለሁ። መላእክቶች ሊያገለግሉን የሚያገለግሉን ናቸው። አገልጋይ ናቸው። የሚያድንን ክርስቶስ ነው። የሚያድንን የእግዚአብሔር ልጅ ነው። የተበጀን ክርስቶስ ነው እያልኩ ነው እኔ። ታስዋሪሰ ይሰን የሚለው እሱን ይታዘዙናል። መላእክቶች በእግዚአብሔር ትእዛዝ ይታዘዙናል፣ ያገለግሉናል። ማገልገል ማለት ማገዝ ማለት ነው። ያገለግሉናል፣ ያግዙናል፣ እኛን ያግዙናል። እኛ በምንጸልየው እግዚአብሔር በሰማው ጸሎታችን ሲሰማ መላእክቶች ይመጣሉ። ከእግዚአብሔር ዘንድ ሲሰማ ነው ጸሎታችን የሚመጣው እንጂ በራሳቸው የሚያደርጉት አንዳችም ነገር የለም። በራሳቸው አንዳችም ነገር የለም እያልኩሽ ነው። ከእግዚአብሔር ታዘው ግን ያደርጉታል። አከተመ። ይሄ ነው መልሴ። እሺ መልስህ እኔ አሁን እየጠየቅኩ ያለሁት ከመልሴ ጋራ ከጥያቄ ጋራ የማይገናኝ ነው። አንተ ስለ አገልግሎታቸው ታወራለህ። እኔ የሚያገለግሉበት ምክንያቱን እየጠየቅኩ ነው። ምንድነው ምክንያታቸው? የሚያግዙናቸው ሁሉን መዳንን ይወርሱ ዘንድ ነው አገልግሎታቸው ወይስ ደግሞ ሁሉን መዳንን እንዳይወርሱ ነው? እኔ ከእግዚአብሔር አልተላኩም አላልኩም፣ አያግዙንም አላልኩም። ኦልሬዲ እኛ በአገልግሎታቸው የምናምን ሰዎች ኦርቶዶክሳዊ ሰዎች ነን። ኦኬ ይሄ ምን ይፋ የወጣ ዓለም የሚያውቀው ነገር ስለሆነ ማለት ነው። በአገልግሎታቸው የምናምን ሰዎች ነው። አገልግሎታቸው ግን ሁሉ መዳንን ይወርሱ ዘንድ ነው ወይስ ደግሞ አይደለም ነው? እሱን መልስልኝ። አሁንም ጥያቄ ደግሜዋለሁ። እኔም ደግሜ መልሳለሁ። እስክንግባባ ድረስ አንድ አይነት መልስ እመልሳለሁ። አሁንም እላለሁ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ። ማን ነው የሚልካቸው? እግዚአብሔር ነው የሚልካቸው ይላል እዚህ ጋር። የሚላኩ ካለ የሚልካለ ማለት ነው። ሳይላኩ ሊያግዙን አይችሉም። የሚላኩ ይላል። በራሳቸው ቢያደርጉት ኖሮ እሰየው ብዬ እቀበለዋለሁ። የሚላኩ እዚህ ጋር ለማገዝ የሚላኩ የሚያገለግሉ የሚልክ አለ ማለት ነው እዚህ ጋር። ስለዚህ ያግዛሉ። ደቂቃኑን ከእሳት ያወጣው ቅዱስ ገብርኤል አግዞ ነው። እሱ አላደረገው፣ ተልኮ ነው፣ የላከው ነው። የተላከው ነገር ነው የተፈጸመው። እዚህ ጋም የሚልክ አለ፣ የሚላኩ ይላል። ይልካል፣ እነሱ ደግሞ ያግዛሉ። ምን ያደርጋሉ? ያግዛሉ። እዚህ ጋር እገዛቸው ምንድነው ነው? እገዛቸው ምንድነው ነው? አሁን እገዛቸው እንደማናምን በጣም ተባረክ። እገዛቸውንማ ጠየቅሽኝ፣ እኔ ልመልሰው አይደል? ሳታቋርጪ። እኔ አሁን ጸሎት አደረኩኝ። ጸሎት ሳደርግ እግዚአብሔር ሰማኝ። እግዚአብሔር ሰምቶ መላእክቶችን ላከልኝ። አንዱንም ይሁን ሁለትም ሶስትም ላከልኝ። እነሱ እኔን ያግዙኛል። ጸሎት የሚሰማው መጀመሪያ እግዚአብሔር ነው። እግዚአብሔር ከሰማ በኋላ መላእክቶቹን ልኮ እኔን እንዲያግዙ ያደርጋል። ደሰው ከራሳቸው አይደለም እያልኩ ምን እንድትሆን ነው የሚያግዙህ? እነሱ እንድበረታም ሊሆን ይችላል፣ የሆነ ነገር እንዳደርግ ሊሆን ይችላል። መዳንን እንድትወርስ ነው የሚያግዙህ። መዳንን እንድትወርስ ማንኛውንም ነገር እግዚአብሔር ያላቸውን የሚላኩ ነው። እንደዚህ ብለህ ተናገር። መዳንን እወርስ ዘንድ መላእክት ያግዙኛል በል። መላእክት መዳንን እንድወርስ መላእክት ያግዙኛል ብለህ ተናገር እስኪ።
መላእክት እንድወርስ መላእክት ማለት ነው መዳንን እወርስ ዘንድ ያግዙኛል ብለህ ተናገር እስቲ። አልናገርም። ለምን እንደማልናገር ታውቂያለሽ? አልተላከልኝማ። እስኪላክልህ ነው የምትጠብቀው? ኦፍኮርስ እግዚአብሔር ሲልካው ኦፍኮርስ አይልማ። የሚላኩ እኔ ግን በጌታ የሚላኩ አለ መች ተላከ? እስኪላክልህ ጠብቅ። ቃሉ ሲለኝ ነው ቃሉ ብሎኛል። አሁን ቃሉ ለማገዝ የሚላኩ ነው የምትጋጨው ከኔ ጋር አይደለም። እኔ ከመጽሐፍ ቅዱስ አልጋጭም። አድምጠኝ። አሁን አድምጬሃለሁ፣ አድምጠኝ። ኦኬ ቴንክ ዩ። እንግዲህ አልልም ብሏል። እኔ ግን በደንብ አድርጌ ነው የምለው ሁሉ መዳንን ይወርሱ ዘንድ ስለሚል እኔ በመላእክት አገልግሎት ስለማምን ኦኬ ሁሉ መዳንን ይወርሱ ዘንድ ስላላቸው የሚላኩ የሚያገለግሉ መናፍስት ናቸው ብዬ አምናለሁ። ኦኬ ስለዚህ ዮኒ ግን ምን አለ? አይ አልልም አለ። ሁሉም መዳንን ይወርሱ ዘንድ ስላላቸው የሚያግዙ መናፍስት እንደሆኑ መጽሐፍ ቅዱሳችን ግልጽና ግልጽ አድርጎ ይናገራል። እኔ ተደጋጋሚ ጠይቀዋለሁ። አይ አይልም ብሏል። መጀመሪያ አይልም ስላለ ነው እዚህ የመጣሁት ማለት ነው። ግን አሁንም ቢሆን ዮኒ እየሰማኸኝ ከሆነ ከልብ ሆነ ሁሉ መዳንን ይወርሱ ዘንድ ነው መላእክት የሚያግዙት። ይሄ ያለቀና የተጨረሰ የመጽሐፍ ቅዱስ ጥቅስ ነው። ኦኬ ስለዚህ አገልግሎታቸው አይሰራም፣ አገልግሎታቸው የለም፣ አገልግሎታቸው ጠፍቷል፣ አገልግሎታቸው አሁን ላይ አይሰራም። አዲስ ኪዳን ላይ ነን። አዲስ ይወርሱ ዘንድ እንደሆነ ከልብህ እመን። ጌታ ኦኬ በቃሉ የሚኖር ሰው ነው የሚወደው እንጂ ዝም ብሎ በቃሉ የማይኖር ሰው አይወድም። እሺ ስለዚህ ለዛ ነው ጌታ የሚለኝ መንግስቴን አይወርስም የሚለው ማለት ነው። ነገር ግን የአባቱን ፍቃድ የሚያደርግ እነዛ ብሩካን ብሎ ነው የሚጠራቸው ማለት ነው። ስለዚህ እንደዛ ተብለህ እንድትጠራ የምትፈልግ ከሆነ ይኸው ቃሉን አምነህ መቀበል አለብህ እንጂ አንዱን ይዞ አንዱን አንጠልጥሎ አይሆንም። የሐዋርያ ስራን አምነህ ኦኬ ነገር ግን የተነገረበት ከምን አንግል እንደሆነ ካላነበብክ የሐዋርያ ስራን ያቺ ፓርት ብቻ ቆርጣ አውጥተህ መናገር ትክክል አይደለም። ለማንኛውም ይሄንን ምናልባት ሀሳብ ካላችሁ ብፁ ወይ ደግሞ ሌሎቻችሁ መቀጥሉ ከሆነ ቀጥሉ። እኔም ሀሳቤን ጠቀልላለሁ። እናቱ እኔም ጠቅልዬን አንቺ ጠቀልልሽ ሀሳብ እኔም መጠቅለል አለብኝ። ስለዚህ እዚህ መጽሐፍ ቅዱስ እንደሚለው እንዳነበብነው አብረን ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል። ሁሉም የሚላኩ ናቸው። ሲላኩ ብቻ ነው እኛም ማገልገል የሚችሉት፣ ሳይላኩ አያገለግሉንም። ምክንያቱም ቅድስት ድንግል ማርያም ገብርኤልን ጠርተው አይደለም የመጣው። ሌሎቹንም መጥራት እንችላለን። አላቋረጥኩሽም፣ አደራ አታቋርጭኝም። ስለዚህ ቅዱስ ገብርኤልን ይምጣ አይምጣ የምታውቀው ነገር የለም። እሱ ነው የመጣው። ምን ሊያገለግል፣ ሊናገር፣ ሊያበስራት እሱ ነው የመጣው እንጂ ራሱ ተነስቶ መጥቶ እንዲህ የሚያደርገው አንድም መልአክ መጽሐፍ ቅዱስ ላይ የለም። አንድም መልአክ ከእግዚአብሔር ሲላክ ይላክና ይመጣና እኛን ያግዘናል። ለምሳሌ ከእስር ቤት ያስወጣውና መንገድ ላይ በር እንኳን ሲንኳኳ ደንግጣ ሄደች። ስሟ ጠፋኝ እህታችን ነበረች። ደንግጣውን ላይ ሄደች። ዮሐንስ መፈታቱን አይታ ደንግጣ ኧረ መጥቷል አልመጣም፣ መጥቷል አልመጣም። መልአኩ ቀስቅሶት ከእስረኞች መካከል ቀስቅሶት አስወጥቶት እንዲሄድ አድርጎታል፣ ረድቶታል። ከማ እግዚአብሔር ብሎት እግዚአብሔር ሳይልክ እዚህ ጋር የሚላኩ ነው የሚለው። የሚላኩ የሚያገለግሉም አገልጋዮች ናቸው። ተልከው ነው የሚያገለግሉ። ይሄን ተልከው የሚያገለግሉንን እነሱ ደግሞ በምን ይላሉ? እኛ ወደ እነሱ እንጸልይና እነሱ መዳንን ያወርሱናል፣ እነሱ እንዲያርጉልናል እያሉ ነው የሚሉት። ይሄ ትክክለኛ ወንጌል አይደለም። ወንጌል አሁንም የሚናገረው ምንድን ነው? አይ ከአንተ ጋር ለማውራት ከእሷ ጋር እያወራው ነው። አንዴ መግባት ነው። ልናገራ እሷ ስትናገር አቋረጥኳት እንዴ? አይ ጥሩ አንተ ላይ መቼ ይችላል። እኔ በደንብ አድርጌ መናገር መብታል። አንድም አላቋረጥኳትም። እሷ ሲጨርስ ምን ነው ተናደድክ? አባ
እንዳንተ መናገር አይደለም የምችለው፣ መናገር የምችለው እንደ ቃሉ። እንዳንተ መናገር አትችልም። እኔም ከአንተ ጋር አላወራሁም አላውቅም። አባ አሮን ነው አም ሶሪ። እንዳንተ መናገር አትችልም። መናገር የምችለው እንደ መጽሐፍ ቅዱስ ነው እየተናገርኩ ያለሁት። ምን አናደደ? ቁጥር 14ን ስታነበው ለምን ተላኩ ይላል። ለምን ምክንያት ተላኩ ይላል። ለምን ተናደድክ አንተ? ገና መግባትህ እኮ ነው። ተርሃም አይደለም። ከአንተ በፊት ዲያቆን አለ፣ ከአንተ በፊት ከፋላ አለ፣ ከአንተ በፊት ያሬድ የሚባል አለ። ዘለ ገብተህ ያዙ ይልቀቁኝማ አትልም ብሎ። እሺ ለምን ምክንያት እንደተላኩ ማን ጠየቀህ? አንተ ከአንተ ጋር አላወራሁም። ከአንተ ጋር አላወራም። ገስት ላይ ተቀመጠ ነው። ከአንተ ጋር አሁን አላወራም። እኔ ፈቃደኛ አይደለም ማለት ከተቀመጠ ሰው ጋር ታወራለህ። ነው አላወራም። ገስት ላይ በቃ ካላወራህ ነው አላወራም ማለት አንተም ዝም ብለህ አትችልም። ዝምማ አንተን አሁን ገብተህ ያዙ እንደ እግዚአብሔር ቃል እንደ ቃል በስርዓት አውራ። ስርዓት ራሱ የሚታወቅ ነው። አየህ አይደለ? እሷን አንድ ነገር ሳታቋርጥ ቆይተህ እኔ ሳውራ ማቋረጥ ምን እንደሆንክ ያሳያል። እንዳንተ ወንጌል እሷ ስታውራ አንድም ትንፍሽ አላልክም። ቆይ በቃ እኔ መሀል ልግባና ትንፍሽ አላለም ልጁ። እሷ ብፁዕ አምላክ ብፁዕ አንዴ ቆይ እኔ መሀል ልግባና አንዴ ብፁዕ አምላክ አንተን የምትረብሸው ገብተህ አንዴ ስማኛ ብፁዕ አምላክ አንዴ ስማኛ። ኤፌሶን አለሽ? ኤፌሶን ኤፌ አለሽ? አለሁ። እሺ መልሶልሻል የዕብራውያን 1:14 እሱ ያ ማሞ ሌላ መታወቂያው ሌላ ነው። አሁን እኔ እሱ ስለ አገልግሎታቸው ያወራል። እኔ ስለ አገልግሎታቸው ለምን እንደሆነ ነው እያወራ ነበረ። አልመለሰልኝም እንግዲህ። ነገር ግን በቃ ትቼዋለሁ። ምክንያቱም ወንድሞች አሉ ይቀጥሉ። እነሱ ሀሳብ ሰጣቸው፣ እነሱ ሀሳብ ይስጡ። በቃ እሺ። ዮኒ ማኛው እሷ አልመለሰልችልኝም ብላለች። ማኛው ደግሞ እንደመለስክ እርግጠኛ መጥቶን ከሆነ ከብፁዕ አምላክ ጋር ያለውን ነገር አስረዳውና ከዛ በኋላ ብፁዕ አምላክ አላስረዳው። አይ አላወራው፣ ትህትና ከሌለው ሰው ጋር አላወራኝም። ሰላምታም የለንም። በቃ ጃምፕ ያደረገው ምንም አልመላለስም። አባቴ ከሱ ከዲያቆን ጋር አውራ፣ ከዲያቆን ጋር አይ አላውቀውም እሱንም። ስለዚህ እኔ ከኤፌሶን ጋር ጨርሰናል። ሌላ ጊዜ እናወራለን። ደምዬ መች ብራድ እሺ አባት በነገራችን ላይ በድነት ጉዳይ ጥሩ ነው። ድነት ሌሎችም አመጣለሁ። ደሜ አንድ ደቂቃ ስጠኝ። ማኛው ምንድን ነው? ቆይ ጣልቃ አትግቡ። እኔ ሳውራ ጣልቃ አትግቡ። ማኛው የሐዋርያ ሥራ 16 እና የዚህ የዕብራውያን 1:14 አንድ አይነት ሀሳብ አለው ብለህ ነው የምትለው? እስኪ የሁለቱንም ሀሳብ አንድ አይነት መሆኑን ንገረን። የሰው ልጅ መዳንን እንወርስ ዘንድ ያግዛሉ ይላል ሐዋርያ 16 ያግዛሉ ይላል ወይስ ወንጌልን ነው የሚናገሩት? ኖ ስለ ወንጌል ምንድን ነው ያደረጉት? የሐዋርያ ሥራ ላይ ይህ ሰውዬ የመዳንን መንገድ ፈጽሞ የሚያቅሰው አይደለም፣ አያውቁም። እሱ ለጠየቀኝ አንዱ ልመልስልህ፣ አንዱ ያጣድፈኛል። ቤት በኩል ማነው? አይ ስራ ላይ ነው። ደሜ አንተ ቤት ሰው መርጦ መወያየት ይቻላል? ሰው መርጦ ማውራት ይቻላል? ቆይ ብፁዕ አምላክ ቆይ መርጦ ምናምን የሚባል ነገር የለም። መርጦ ምናምን ሳይሆን ወንጌል ሳይሆን ወንጌላዊ ሆኖ ሳይሆን በቃ ከገስት ላይ ካለው ሰው ጋር ይወያይ። ማወያየት የማይችል ከሆነ ወይ ደግሞ ሚውት ያርግና ሌሎቹ ይወያዩ። ራሱን እንደ ጀግና አንበሳ እዚህ ተቀምጦ ችግር የለም። እንደዚህ አሁን ሞክ የሚያደርግ ነገር አያስፈልግም። ምንድነው የተጀመረው ማለት ነው? ብፁዕ አምላክ የተጀመረው ምንድነው? መላእክት ኤፌሶን ምን ብላ አስቀመጠች? መላእክት መዳንን እንድንወርስ ያግዙናል አለች። ማኛው ደግሞ ምን አለ? ሰውም ያግዛል አለ። ሶዛት እኔ ምንድነው ጥያቄ፣ ሰው የሚያግዝ ከሆነ ልክ እንደ መላእክት ሰው ያግዙበትን ቦታ አምጣ ስንለው ሐዋርያ ሥራ ምዕራፍ 16ን አመጣ ዮኒ። ስለዚህ ምዕራፍ 16 ደግሞ ሰውን ለማገዝ የተደረገ ነገር አይደለም አለ። አሁን እኮ በነገራችን ላይ እሱ ላይ አወርተንበት ጨርሰናል። አሁን ምናልባት ሰዓት ካለው ዮኒ ስለ ድህነት ብናወራ ጥሩ ነው። አምኜ ተጠምቄያለሁ ስላለ አሁን ለምሳሌ ጥምቀት ለድህነት ብሎ ነው ወይ አመነው የሚለው ላይ ብናወራ ጥሩ ነው።
በሰዓት ብናወራ ከሆነ እኔና እሱ መቀጠል እንችላለን እስከ ጠራ ድረስ። መላእክት ወደ ሰው ልጆች የሚላኩት እንደ ዕብራውያን ምዕራፍ 1 ቁጥር 14 እንደ ቃል እግዚአብሔር እንደ ቃሉ መላእክት ወደ ሰው ልጆች የሚላኩት ለምን እንደሆነ አንድ ጊዜ ንገሪ። እንደ እግዚአብሔር ቃል እንዳንቺ አታወሪም እናውቃለን። እንደ እግዚአብሔር ቃል መሰረት ነው ቤተክርስቲያናችንም የምታስተምረው። መላእክት ወደ ሰው ልጆች የሚላኩት ሁሉ መዳንን ይወርሱ ዘንድ ነው። ያክብርልኝ። ያለ ማንም አጋዥ ኢየሱስ ያድናል የሚሉ ሰዎች ይሄንን ከምን አንግል እያዩት እንደሆነ ያሳዩ። ያለ ማንም አጋዥ ኢየሱስ ያድናል የሚል የዘልማድ ንግግር አለ። ይሄ ወንጌል የማያውቁ ወንጌላውያን የሚናገሩት። ስለዚህ መላእክት የሚላኩት ሁሉ መዳንን ይወርሱ ዘንድ ማለት ሁሉ መዳንን መውረስ ስላለባቸው ማለት ነው። ስለዚህ ሁሉ መዳንን መውረስ ስላለባቸው መላእክት ይላካሉ፣ ያገለግሏቸዋል ተብሎ ተነግሯል። በጣም የሚገርማችሁ ነገር ለመላእክት እንዲያገለግሏቸው የተላኩላቸው የሰው ልጆች ወይም ደግሞ አማንያን የመቅደስና የእውነተኛይቱ ድንኳን አገልጋይ የሆነው ኢየሱስ ክርስቶስ ያላቸው ናቸው። የመቅደስና የእውነተኛይቱ ድንኳን አገልጋይ የሆነው መድኃኔ ዓለም ኢየሱስ ክርስቶስ ያላቸው ለነዚህ ለክርስቲያኖች መላእክት መዳንን ለመውረስ ስለሚገባቸው እንዲያግዟቸው እንዲያገለግሏቸው ደግሞ ይልክላቸዋል። ማን? እርሱ መድህኑ ኢየሱስ ክርስቶስ እርሱ እግዚአብሔር። ስለዚህ አይ መላእክት ኢየሱስ ክርስቶስ ያለማንም አጋዥ የሚል ይሄ ምን የሆነ አሽሙራዊ ወርድ የሚጠቀሙ የዘልማድ ንግግር የሚጠቀሙ ሰዎች እነሱ ለዚህ ግልጽ የሆነ ማብራሪያ ቢሰጡበት። ካልሆነ ግን መላእክት የሚላኩት ማንን? እኛ መውረስ ምን ስላለብን ምንን መዳንን መውረስ ስላለብን መሆኑ ቃሉ ነግሮናል። አይ አይደለም የሚል ሰው ካለ እንደ ስሜቱ አይደለም፣ እንደ ግል ወንጌሉ አይደለም፣ እንደ አሽሙር ወንጌሉ ሳይሆን እንደ መጽሐፍ ቅዱስ ማረም ከቻለ ሊያረመን ፈቃደኛ ነን። እንደ ቃሉ ከሆነ እንታረማለን። ደም ያንዴ እሺ፣ አሁን ዮኒ ሳይሆን እንቀጥል። ዮኒ አንድ ጊዜ የሆነ ነገር ልበልሽ። በጣም ዝም ብያለሁ ብዙ ጊዜ። ወይት አንድ ጊዜ ሰሚኝ ነኝ። እሺ ሰሚኝ ጋራ ከሱ ጋር እንጨርስ እንዴ? እሺ አንዴ ብቻውንማ እንደዚህ ይኸውልሽ ዮኒ ማተሰጠሱ ስመሱም የኔ ኦርቶዶክስም እንደዚህ አታስተምርም። ኤኒዌይ ወንድማችን ብፁም በጣም ትክክል አይደለም። ኦርቶዶክስም እንደዚህ ብላ አታስተምርም። መላእክት ቆይ አንዴ ያለ መላእክት የሰው ልጅ መዳን አይችልም። ያለ መላእክት እገዛ ሞቲ በመጽሐፍ ቅዱስ ነው ነገር ችግር የለውም። ነው እንደ መጽሐፍ ቅዱስ አይደል? ኦርቶዶክስ እንዲህ ብላ አታስተምርም ካልክ ኦርቶዶክስ እንዲህ ብላ አለማስተማሯን በአንተ አፍ ሳይሆን በኦርቶዶክስ ትምህርት አውጥታ አሳየኝ። አንበበው ብርሃኑ ጎበና የጻፈው መጽሐፍ ላይ ቁጭ ብሎ ተቀምጦላል። እዛ ላይ ራሱ በስነ ስርዓት ድህነት ምን እንደሆነ በኦርቶዶክስ እኮ እናውቀዋለን። ነው አምጣው። አንተ አሉ አይደለም ባል አሁን የለኝም መጽሐፉ ከሌለ አሳያለሁ። ከሌለ ሳይለንት ወንድም አለ ነው። አይ ነው ይኸውልህ፣ አንዴ አዳምጠኝ። በሌለ ነገር ላይ ያለ መላእክት እገዛ አሉ ባልሰው ነው አይደንም ብለህ የምትናገር ከሆነ ተሳስተሃል። ቤተክርስቲያን ወንድሞቼ እና እህቶቼ እህቴ እና ወንድሜ የነገሩ ትክክል አለመሆኑን በማስረጃ እያሳየን በጽሁፍም ይሁን በአባቶች ትምህርትም ይሁን እያሳየን እስቲ ንገረን። 1:14 ላይ ምን አይነት ትርጉም ነው ይዛ የምታስተምረው ቤተክርስቲያን? ሚዩት አድርገው እነግርሃለሁ። ግን መረጃ ይክፈት። ያው ራሱ ነው የምልሽ። አንዴ ዝም በይና ታስረዳው። ሚዩት አድርገው ደሜ ሰው ይሄ ፓርት የሚያሳየው ባይዘው ይሄ አናስወራህም ከይቅርታ ጋር መረጃ እየከፈተ እኮ ለአውራ ታዲያ መረጃውንም እኮ ያንተን ሀሳብ የምንፈልገው ይኸውልህ፣ ያንተን አይዲዮሎጂ ሳይሆን የምንፈልገው ቤተክርስቲያን በዚህ ጥቅስ ላይ የምታስተምረውን እውነት ይኸውና ቤተክርስቲያን የምታስተምረው እንዲህ ነው ብለህ ነው እንጂ መናገር ያለብህ አንተ የራስን አይዲዮሎጂ እንዲህ እኮ ነው ብላ የምታስተምረው ማለት ነው። ሚዩት አድርገውና ልናገረው ታዲያ መጀመሪያ ሚዩት አድርገው። እሺ ቀጥል። እህቴማ እንደ ሚዩት አድርጊት። ሰው አሁን ዮኒና እህቴ ሲነጋገሩበት የነበረውን አለ which is ዕብራውያን 1:14 by the way ዕብራውያን ከላይ ጀምራችሁ ከቁጥር 1 ጀምራችሁ all the way ስትወርዱ ይሄ ፓርት የሚያሳየው መላእክት ለሰው ልጅ ድህነት ያግዛሉ ሳይሆን ይሄ ዋናው መላእክት መናፍስት መሆናቸው ነው። by the way
መላእክት መናፍስት ናቸው፣ መንፈስ ናቸው እንጂ ላይክ ፊዚካል ባዲ ያላቸው ሳይሆን መንፈስ ናቸው የሚለው እዚህ ላይ የሚያሳየው እንጂ ለድህነት አይደለም። ሳሚ ስለ አውዱ እንድነግረን አለ የሚያስፈልገውን ስለ አውዱ ሳይሆን አውዱን እንመጣበታለን። አሁን ሁለቱ ልጆች በተናገሩት ንግግር የቤተ ክርስቲያን አስተምሮ አይደለም አልክ። ኦርቶዶክስ እንደዚህ አታስተምርም ብላል አይደል? ብላላ የብርሃኑ ጎበነ መጽሐፍ ካለ አምደ ሃይማኖት አውጣውና አንብብልኝ፣ አስነብብሃል። አውጣው እኛ መረጃውን አምደ ሃይማኖት አሁን እዚህ ጋር መኪና ውስጥ አምደ ሃይማኖትን ይዤ አልዞርም። አንተ እርግጠኛ ስለዚህ እርግጠኛ ነው መሆን ያለብህ። ይቅርታ ብለህ ነው ወደ አውዱ ሜዳ። ይቅርታማ አይደለም አለ ተጽፏል እኮ እናንተ መረጃ አንተ ደምሮ ጋር ይኸውልህ፣ ደምሮ ጋር ስታወራ አሁን እኔ ከማኛው ጋር ሳወራ ገባ ባለው እውቀት ያለው ነገር ይነግራል። ከዛ በኋላ እንነጋገራለን በመቀበልና ባለመቀበል። ልጆቹ መክሰስ የለም አመጣልሃለሁ፣ ችግር የለም። ቀጥሉና እሺ ያው ከማኛ ጋር ቀጥይ። እሺ ደሜ ከአንተ ጋር ቀጥለው አንድ ነገር አለ። አይ ደምዬ አንድ ያልተረሳ መሰረታዊ እውነት አለ። ደሜ እኔ ቆይ እኔ አስተያየት አይደለም ደምዬ፣ ሞቲቬሽን ለነካን ምንም ቢሆን ሲታለፍ ይዘነጋል። ሲታለፍ ስለሚዘነጋ ነው። ይኸውላችሁ እንድን ዘንድ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነንም ምስጢራትን ፈጽመናል፣ ድነናል፣ የእግዚአብሔር ልጅነት አግኝተናል። እንድን ዘንድ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነንም ምስጢራትን ፈጽመን የእግዚአብሔር ልጅነትን አግኝተናል። የዳነውን እንወርስ ዘንድ ያዙልኝ፣ የዳነውን ደግሞ እንወርስ ዘንድ ልጅ ስለሆነን ወራሽ ስለሆነን ደምዬ የዳነውን እንወርስ ዘንድ እንዲያገለግሉን እንዲረዱን መላእክት ወደኛ ይላኩልናል። ምን እንዳገም መዳናችንን እንወርስ ዘንድ የልጅነት ወራሽነታችንን እናረጋግጥ ዘንድ ያግዙናል፣ ይራዱናል። ለምንድን ነው የሚላኩት? እንወርስ ዘንድ። ይሄ ነገር እንዲጨበጥ ብዬ ነው ደምያውን እድሉን ስጣቸው። አይ መጀመሪያም እኮ በዚህ ሐሳብ ላይ ኤፌሶንም ተናግራለች። ያለችው ምንድነው? መላእክት መዳንን እንድንወርስ ያግዙናል። መዳን እንድንወርስ ያግዙናል ማለት እኛ ያቃተን ነገር አለ። ስለዚህ መላእክት ያግዙናል አያግዙንም ለመዳን ብላ ነው የጠየቀችው ሲጀመር እንጂ ኢኒሻል ሳልቬሽን ላይ የነሱ እርዳታ ታክሎበት እኛ ድነናል እያለች አይደለም። ኢኒሻል ሳልቬሽን ላይ ጸጋው በእምነት ነው ያዳንን። ከዳንን በኋላ ግን ጀስት መላእክቶች እኛ አሁን አንተ እንዳልከው ማለት መዳናችንን እንድናረጋግጥ ያግዙናል። ይሄ ደግሞ ለማንም ይሄ ኦቶሪቲ ለማንም አልተሰጠም፣ ለመላእክት ነው የተሰጠው። መጽሐፍ ቅዱስ ላይ ሰው እንኳን ይህንን ነገር አላገኘም። ያ ነው ኤፌሶን ቀጥይ። ከዛ ማኛው ምንድነው መሰለ ይህንን ሐሳብ ከተናገርክ በኋላ መቀጠል አንችልም። የምታምነው ትናገራለህ፣ ከዛ ወደ ሌላ ሐሳብ እንዞራለን። ገብቷል? አንተ መጠየቅ ካለበት ትጠይቃለህ። መጠየቅ ካለበት የግድ ይሄንን እንትን ግዴታ አለ ማመን። ገባ? የእግዚአብሔር ቃል እስከሆነ ድረስ አንድ ቀን ነው የሚጠቅመን፣ አንድ ቀን ይጠቅማል። ኦኬ መላእክቶች ለካ በዚህ ልክ እኔ አልተረዳውም ነበር፣ መጽሐፍ ቅዱስ እንደዚህ ይላል እንዴ ለካ ብለህ ትረዳለህ። ቀጥይ ኤፌሶን ቀጥይ። እሺ ያው ቅድም ምንድነው ወንድማችን ሲመለስ እንግዲህ መረጃውን ይዞ ሲያመጣ እናወራለን እንጂ ስለ መናፍስት ስለመሆናቸው ብቻ ነው እያወራ ያለው የሚለው በጣም ስህተት ነው። በነገራችን ላይ መጽሐፍ ቅዱስ ሙሉ ለሙሉ ቅድም አንብቤላችኋለሁ። እሱም ብቻ ሳይሆን ስለ አገልግሎታቸውም ያወራል። በነገራችን ላይ ግልጽ አድርገው የአገልግሎታቸው ደግሞ ለማዳን እንደሆነ ያስቀምጦታል ማለት ነው። መጽሐፍ ቅዱስን ካለ እንደው በቃ አይናችሁን ጨፍናችሁ ተቀበሉ ካልሆነ በስተቀር ስለ መናፍስት ስለመሆናቸው ብቻ ነው የሚያወራው ካልክ እንግዲህ ከኔ ጋር ትሟገታታለህ ማለት ነው። እንቀጥላለን በኋላ መረጃውን ይዘህ ስትመጣ ማለት ነው። ሲቀጥል አሁን ሜቢ አሁን እዚህ ላይ የሆነ ማለት አስተያየትም አልሰጠህበትም መልስም አልሰጠህበትም ኦልሬዲ ይሄ መዳንን ይወርሱ ዘንድ የሚለውን። ስለዚህ ምንድነው ደጋግመን ስላወራንበት ሰውም እንዳይሰለች አሁን አንተ አምነህ ተጠምቄያለሁ ብለሃል። ያ ጥምቀት ለድነት ነው ብለህ ተቀብለህ ነው ወይስ ደግሞ አይ ለድነት አይደለም ለመተባበር ብቻ ነው የሚል ሀሳብ አስቀምጠህ ነው? እሱ ላይ ብናወራ ጥሩ ነው። ከዛ ትቀጥላላችሁ። እሺ ጥሩ። አይ እንግዲህ የመጀመሪያውን ጥያቄ ገብተሽ ጠይቀሽ እኔ በገባኝ አንቺም በገባሽ አስረድተናል። ስለዚህ ሁለተኛው የሚሆነው የዮኒ ማኛ ጥያቄ ይመስለኛል። ስለዚህ የኔ ጥያቄ ደግሞ ምንድን ነው የሚሆነው? በማርያም ምልጃ ላይ ማውራት እንችላለን።
ኦል ዴይ። መጀመሪያ ያወራንበት በነገራችን ላይ የመጀመሪያውን አንቺ ጠየቅሽኝ። አንተ እኮ ነው እኔ መች ጠየኩ? ተወያየንበት። አንቺ ነሽ የጠየቅሽኝ አይደለም? ያልጠየቅኩሽ በቃ አንድ ቆይ ና አይደለም። አንቺ ገብተሽ ነው የጠየቅሽኝ። ጠየቅሽኝ፣ ጥያቄሽን በገባሽ መጠን መለስኩኝ። አንቺም ደግሞ በገባሽ መጠን አስረዳሽ። አሁን ደግሞ የኔ ጥያቄ ነው የኔ ጥያቄ ዮኒ ቃንዲ ኦኬ። እኔ ተጠርቻለሁ ኦልሬዲ ስራ ላይ ስለሆንኩኝ፣ ግን በዚህ በድነት ጉዳይ ላይ አውሩ። ዋናው ነገር ድነት ስለሚቀድም ማለት ነው። ብፁዕ መቀጠል ትችላለህ። በእኔ ምትክ ብፁዕ ይቀጥል። አንዴ እኔ ተጠርቻለሁ። አይ ከአንቺ ጋር ስለሆነ ጠይቀሽኝ የመጣሽው አንቺ ባልሽኝ። ማኛው እሷ ውጭ ነው ያለችው፣ ውጭ ሀገር ነው ያለችው፣ ስራ ላይ ናት። ያው ወጣ ገባ እያለች ነው የምትሰራው። ችግር የለም አንተ ጠይቅ ከፈለክ ብፁዕ አምላክም። እኔ እሷ ስለጠየቀችኝ አልጠየቀኝማ። ብፁዕ ከኔ ጋር አልተጠያየቅም። እሷ ጠየቀችኝ፣ እኔ በገባኝ አስረዳው፣ እሷን በገባት አስረዳት። አመሰግናለሁ። ስለዚህ እሷ ስለጠየቀችኝ እኔም በተራዬ ለመጠየቅ ሁለት ጥያቄ አይደለም አይደለ? እኔም በተራዬ ጠይቄ እሷም ስትጠይቅ ነው የሚሆነው። መጣች አንደኛ ነገር እኔ ጥያቄ አልጠየቅኩም። ጌታ ኢየሱስ ክርስቶስ አልጠየቅሽኝም። እሺ ማለት ጥያቄ አልጠየቅኩም ስልህ እኮ የሆነ ጥያቄና መልስ አድርገህ ነው ሳይሆን ጥያቄ ብቻ አድርገህ በቃ አንተ እንድትመልስ ሳይሆን እኔም እዛ ላይ እየመለስኩኝ አንተም ስጠይቅህ እየመለስክ ነው። አንተም እየጠየቀኝ እንዲሁም ደግሞ እየጠያየቅን ነው። ይሄ እንደ ውይይት አድርገህ ነው። ማን ነው ጥያቄውን ያመጣውና አንተ መጀመሪያ ምን አልክ? ቆይ አንዴ ጥያቄውን ማን አመጣው? አንዴ እሺ እኮ ላስረዳህ እኮ ነው። አንተ ምንድን ነው ያልከው? አይ በሐዲስ በብሉይ ኪዳን አገልግሎት አስቀድሞ እንዳለ የኤልሳን አጽም ምናምን ነገር ብዙ ነገር ተነሳና አገልግሎት እንዳለ የመላእክት አገልግሎት እንዳለ ምናምን የታወቀ ነው ምናምን አልክ። ከዛ በሐዲስ ኪዳን ግን በልጁ በኢየሱስ ክርስቶስ ማመን ነው። ከዛ በኋላ እንደዚህ ምናምን ስለ ደሙ አነሳ። እንደዛ የመላእክት አገልግሎት የለም በአወቃሽ። እንደዛ ከሆነ መዳንን ይወርሱ ዘንድ ስላላቸው መላእክት አያግዙንም ስልህ አዎ አልክ። በዛ ላይ ገባንበት ወደ ውይይቱ ማለት ነው። ኦኬ በዛ ነው መነሻችን ከረሳኸው ማለት ነው። ሲቀጥል አሁን እኔ ስራዬ ተጠርቻለሁኝ። ምንድን ላይ ነው እኛ ማውራት ያለብን አሁን ላይ? በነገራችን ላይ ድህነት ላይ ነው አይደል? መላእክት ስለ ድህነት ያግዛሉ ሳያግዙም ላይ ነው እያወራን ያለ ነው። ስለዚህ አሁን አንተ ተጠምቄያለሁ አድኛለሁ ብለህ የምታምነው ስለሆንክ ስለዚህ እንቀጥል በዛ ላይ ነው እያልኩ የነበረው። ወንድሞች ጥያቄ ካላቸው ይቀጥሉ። መቀጠልም ካለብን እኔ አልወርድም፣ እዚሁ ይቀመጣለሁ። ስራ ስጨርስ እንቀጥላለን። እስከዛ ግን ወንድሞች ይቀጥሉ። ከአንተ ጋር ቃለ ሕይወት ያሰማልን። ኤፌሶ ቃለ ሕይወት ያሰማሽ መድኃኒዓለም። እኔ ላውራ ደግሞ እኔ በቀላሉ የምነግርሽ እናቱ አንቺ ገብተሽ ተወያየን ያልሽው እንደ ውይይቱም የጀመረው ከአንቺ ነው ማለት ነው። እሺ ያልኩኝ አብራራሽ፣ ጨረስን። ስለዚህ እኔ ደግሞ የመወያያ ርዕሱን ከአንቺ ጋር ጊዜ ሲኖርሽ ሌላ ጊዜ ደሜ ቤት የሚሆን አንቺ ቤት እመጣና ስለ ድንግል አማላጅነት፣ ስለ ቅድስት ድንግል ማርያም አማላጅነት ከአንቺ ጋር እናወራለን። በደስታ እናወራለን። አሁን ግን ስለ ድነት ቀጥሉ። አንቺ ስላልሽ አይደለማ እኔ ስፈልግ አይደል? አንቺ አሁን የፈለግሽውን እየመረጥሽ ካረግሽ እኔ የመምረጥ እድል አልሰጠሽኝም ማለት ነው። አንተ ማኛው አሁን ምንድነው የመምረጥ እድል እኔ መብት የለኝም። ስለዚህ እኔ ቆይ ይኸውልህ ምን አለ መሰለህ፣ በኔ ያንተን አላውቅም። እኔ አጎ ዋን ቱ ዋን ያለኝን አንድ ሰው እድል ሰጥቼ ጠይቆኝ የፈለገውን ነገር ካረገ አገር ራይት አዝ ዌል እኔም ደግሞ በተራይ የምፈልገው መደረግ አለበት። ታድወያያ አንተ እንደፈለግ መሆን ትችላለህ። እኔ ግን አንዱ ፈልጎ ጠየቀኝ፣ ተወያየንበት፣ ሁለታችንም ሀሳብ ሰጠንበት፣ ጨረስን። የእኔ ተራ ደግሞ ሲሆን እኔ የምለው እንጂ አይ በዚህ በኩል ስለሆነ እንደዚህ ስለሆነ ብለው ሌላ ደግሞ ይዞብኝ ሊመጣ የሚችል የለም። እኔ ነኝ፣ የእኔ ተራ ነው። እኔ የምለውን ነገር ነው ደግሞ አሁን የሚደረገው። ዳሳዊ ድ ሲምፕል። ስለዚህ ሌላ ከእሷ ጋራ በዚህ ሂደት ውስጥ ስትመጣ በሱ እናወራለን። አሁን ከወንድሞች ጋር ደግሞ ኤፌሶ አንቺ ስራሽን ስሪ፣ በቃ እኔ ያስተካክሏለሁ። እኔ ወንድሞች ይዤ ልምጣ? ቀለል አድርጌ አይደለም በቃ ቶ አይ ላምጣ። እኔ እኮ ተማሪ እንጂ አስተማሪ አይደለሁም። እኔ ፓስተር ሼር አርግና ይምጡ እመጣለሁ። እሺ እኔ ቁጭ ብዬ አንድ የምጠራው ወንድም ካለና ከመጣ ደምዬ እውነት ዲቪ እንደደረሳቸው ቁጥር አምጣቸው። እንደዚህ ማውራት ተው፣ ጥሩ አይደለም። ሼር አርግና አንተም ይዘና ችግር የለም። ሼር አርግና ጥሩ አይደለም። እሺ ይምጡ።
እሺ ውድ ኦርቶዶክሳውያን ዛሬ እንግዲህ እየተከበረች ላለችው ለባታ ማርያም እንኳን አደረሳችሁ። ሁላችሁም እንኳን አደረሳችሁ እያልኩኝ እንግዲህ ውይይታችንን እንቀጥላለን። እሺ ሞቲቬሽናል ሳሚ አላመጣህም? መረጃን አላመጣህም? እሱ ልጅ ግን እንዳይረሳ ወይኔ ፒዲኤፉን አግኝቼዋለሁ። እሺ አግኝቼዋለሁ። ፒዲኤፉን አመጣልሃለሁ። ጊቭ ሚ 5 ሚኒትስ። ምንድን ነው ታስመጭናለሽ? እሺ ሼር እያደረገሽ አምጣ፣ አሳየና። ይኸው በትልቁ ሆናል። አሳየን። ቤተሰብ እንደማታስተምር ይኸው አሳየን። ቶሎ በል ፍጠን። ጌሚ ታይም እያየሁት ነው። እሺ እመጣልሃለሁ። ችግር የለውም። አምጣና ይህንን የመጽሐፍ ቅዱስ ክፍል ቤተክርስቲያን በሌላ አንግል ነው የምታስተምረው የምትለው ከሆነ እናያለን። በነገራችን ላይ ምን አልክ? በነገራችን ላይ ሁላችሁም ግልጽ አድርጌ የምነግራችሁ ማለት ነው የምነግራችሁ ከአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ አይታችሁ ከሆነ ጳውሎስ ለመኳንንትና ለነገስታት እንዲጸለይ፣ እንዲለመን፣ እንዲማለድላቸው ከሚያደርግበት ዋነኛው ምክንያት ምንድነው? መዳንን ይወርሱ ዘንድ ነው። እዚህ ጋር መላእክቶች የምልጃን ስርዓት እያከናወኑ እንዳለ የሚያመለክት ነው። መዳንን እንድንወርስ ነው የሚያደርጉት መላእክቶች። ይሄ ደግሞ የምልጃ ስርዓት ነው። ገባ? የምልጃ ስርዓት ነው። የሆነ የመጡ ኃጢአት ልሰራ ስል ግፍት አይደለም የሚያደርጉኝ። የሆነ እጄን ይዞ በአየር ላይ አንጠልጥለው ከወደ ቤት ውስጥ ምናምን አይደለም የሚያደርጉኝ። እኔ ውስጥ ገባችሁ? እኔ ውስጥ ላይክ እንደዚህ አይነት ነገር እንዳላደርግ እንትን ያደርጉኛል ማለት እንድከለከል ያደርጉኛል፣ እንድቆጠብ ያደርጉኛል። ገባ? ነገር ግን ፍቃዴ አልፎ እንኳን ያንን ኃጢአት ባደርግ እንደገና በንስሐ እንድመለስ ለምን? አንደኛ ዮሐንስ አይታችሁ ከሆነ ምዕራፍ 1 ቁጥር 10 ላይ በንስሐ በሚመለሰው እግዚአብሔር ምን አይነት ነገር ምህረትን እንደሚያደርግ ያመለክታል። እና በንስሐ እንድንመለስ የሚያደርጉ ናቸው። በንስሐ እንዲመለስ የመላእክት አገልግሎት ባይዘው በጣም ብዙ ነው። በጣም እምነግርህ ሶዛም ዮኒ ሼራል አንድ ነገር ልበላ እዚህ ካልከው አሁን መላእክት ሳያግዙኝ እኔ መዳን አልችልም። መጽሐፍ አለህ እኮ መጽሐፉ አለህ እኮ እንዴ ዮኒ እንደገና ተመልሰው ወደኋላ እንዴ ባለፈው ትንሽ ቆይ አባቴ የሚለው ይለያያል። እኔ አሁን ዓለምን ያዳነው ብቸኛው ቅድም እንዲያውም ብፁዕ ሲናገር በጣም ግልጽ ያለው መጀመሪያ መዳናችን ያረጋገጥንበት ዲያቆንን ሚውት አድርግ በለኝ አንዴ መዳናችንን ያረጋገጥንበት በክርስቶስ